ፓትሮል መጣ። ይወስማ ልጆች በምን ሁኔታ ነው ያለፉትና በምን አይነት መንገድ ነው እኔ ማሳደግ ያለብኝ? ይሄን በድሉኝ እሱ እንዲሰደበ እኔ እንዲ ዋጋ እየከፈልኩ ዋጋሽ ወደሽ ነው ታሳድጊያለሽ። ሻጁ ማን ነው? የኔ ዋል ወይኔ ነኮንክ ልጆች ጥላብኝ አረብ ሀገር ሄዳ ነው ብሎ ነው ያለን። በጣም ለብሶኩ በጣም ትልቅ ትምህርት እጅግ በጣም የሐዋሳ ከንቲባ ጸጋዬ ቱኬ ታሰሩ ጊዜ ነበር። መጽሐፍ ቅዱስ አንስቶ ነው እንዲወረወረብኝ ማለት ነው። ሌሎች ነበሩ እነሱ ፖሊስ ይዘው መጡ። ቤት አንኳኩተው አጉል ቦታ እንዳይመታው ብዬ በቃ መጽሐፍ ነው ያኔ አሁን 10 አመቱ ነው። ልጁም በድንጋጤ በመስኮት ሊዘል ሲል ነው የያዙት። እውነትሽን ነው። በቀይ እስክሪብቶ የተጻፈ በጥቁር ጨርቅ የተሰፋ እንትን አገኘች። በግዕዝ የተጻፈ ነው። በኢየሱስ ክርስቶስ እዛ በቃ ያለውን ነገር ለፍርድ ቤት ለጠበቃ ያለውን ነገር ሰጥቼ ክረምት ላይ ልጆቹን ሰብስቤ ወደ እናቴ ጋር በቃ የአይምሮ እረፍት ላርግ ብዬ ማለት ነው ወደ እናቴ ጋር ሄድኩኝ። እዛም ተከትሎ መጣ ማለት ነው። ለምን በቃ ተከትሎ መጣ። ልጆቹን ይዛ ሄደች፣ ይዛብኝ ሄደች ልጆቹን ብሎ ማለት ነው። ተከትሎ መጣ። እናቴ በቃ እንደ ልጇ ማለት ነው። ያው ከዛ በፊት ብዙ ነገር እየደወለ ሁሉ እሷን ይናገራታል። እስከ ስድብ ደረጃ ምናምን ይናገር ነበር እናቴ ያንን ሁሉ አላሰበችም፣ እንትን አላለችም። አንቺ ብትመጪ ልጅ አይደለሽ፣ እሱም ልጅ ነው፣ እኔ ላይ አይለጠፍም፣ እሱ የተናገረው አይለጠፍም እኔ ላይ፣ አንቺን ውጭ ብዬ አስወጣለሁ። እንደዛ ነው። እሱንም ለምንድን በቃ እናንተ ሁሌ እኔን አትረዱም? ለምንድን ነው? ከዛ ሲስተርም እስቲ እንትን በይ ያለውን ነገር እስቲ እዛ አለ አንድ ዘመድ እሷ ነች ነገሩ እንድትገፋበት ያደረገችው ብሎ እሷን ጠምዷታል። እኔ ጋ ፀጉሯ ልትሰራ ስትመጣ አፍ አውጥቶ ሰደባት ማለት ነው። ቀሷ ማለት በጣም ዋጋ ከፍላለች። የልጆቿን ሰዓት አስቢ። እዛ ቦታ ላይ ማናጀርነት ቦታ ላይ ስራዋን ሰርታ ምን ብላ እንደገና ለሱ ጉዳይ ስንቴ እኔን በቀጠሮ አነጋግራኛለች ማለት ነው። የልጆቿን ሰዓት እየሰረቀች ነው እንትን ስትል የነበረችው። እንደገና እነዛን ጓደኞቿን ሰብስባ ዋጋ የከፈለችው ለሱ ብላ ነው። ልጆች እንዳይበተኑ፣ ትዳር እንዳይበተኑ፣ እሱም ስራውን ተረጋግቶ እንዲሰራ በሚል ነው። እሱን ተናግሯታል ማለት ነው ይመስለኛል። ያ ነገር በቢሮም ተሰምቷል። ያ የሚያደርገው ነገር አዎ በቃ ይሄ መጨረሻ በፋሲካ ማግስት ያደረገው ነገር ቢሮ ድረስ ዋናው ድረስ ተሰማ እና ያው ዲሲፕሊንም አለ እንግዲህ። ከዛ በፊትም ሁኔታውን ያውቃል። እዛ እንትናቸው ዋና ዳይሬክተር ከዛ በቃ በዛ እንደገና ቢሮ ላይ ባለው ተረጋግቶ ስራ መስራት አቁሟል ይመስለኛል። በዛ ነገር ስራ እንዲያቆም ተደርጓል። ኦኬ አስቆመውታል። እሺ እኔ አሁን ቆይ እረፍት ውሰድ ተብዬ ነው ብሎ ነው እዛም ሲመጣ ማለት ነው እንጂ ስራ እንደለቀቀ እንዳስቆሙት ምናምን አልተናገረም። ከዛ በቃ እስቲ ጸበል ሂዱ። ይሄ ነገር ማለት አንዳንዴ ወደ መንፈሳዊ እንትንም ሲኬድ ሰላም እንዳትሆኑ የተደረገም ነገር ካለ እስቲ በሚል ጸበል ሄደን የመጀመሪያ ቀን ጸበል ተጠምቀን እኔ በጣም ታመምኩ፣ ከሚገባው በላይ ታመምኩ። የእንትን ወባ ታመሜ ነበር ሐዋሳ ላይ እና እዛ ባሌ ጎባ ደግሞ ሄጄ በጣም ታመምኩ። በቃ ይሄ ራስሽን ስተሽ እስከ መለፍለፍ የለም እንደዛ ሆነ። ለእንቁጣጣሽ ለበዓል ነበር የሄድነው። እንደገና እኔን ይዞ ሆስፒታል ገባ። አጋጣሚ የዶክተሩ የሐዋሳ ልጅ ነበረ። አዎ ሐዋሳ ላይ በጣም ወባ እንዳለ አውቃለሁ እና ከፍተኛ ሙቀቴ ሁሉ በጣም ወደ 40 ምናምን ውስጥ ገብቶ
ከዛ ወዲያው ተሯሩጦ መድኃኒት ከውጭ እንዲገዛ ምናምን ያለውን ነገር ዶክተሩ ባለው ሁኔታ በጣም እኔን እንትን አለ። ከዛ አገገምኩኝ፣ ደህና ሆንኩኝ። ጸበሉ ተቋረጠ ማለት ነው። እኔ እንትን ብዬ ከዛ ወደ ቤት መጣን ሆስፒታል። በዓሉን ያው በህመም እንትን አልኩኝ እኔ። አለፈን። ካልሄድን ወደ በቃ እንሂድ ተባለ እንደገና ማለት ነው። ለምታርቃችሁ በቃ ግራ የሚገባሽ ነገር በቃ ግራ የሚገባ ልጆቹን ይዘን እንሂድ ተባለ። ልጆቹን ትምህርት መመዝገቢያ ሰዓት አልፎ ምናምን ትምህርት ቤታቸው ደውዬ ያው ነባር ተማሪዎች ስለሆኑ ጊዜው ቢያልፍም አስመዘግባቸዋለሁ ብዬ ለዳይሬክተሯ ነግሬያት መስቀል እንቁጣጣሽን አሳልፈን እዛ 1 ሳምንት መስቀል ሊደርስ ሲል ወደ ቤት መጣሁኝ። ቤት ተመለስኩኝ። እኔ ቤት አልገባም አልኩ። ከዛ አሁንም ምን ሆነ እህቴ ተይ እስቲ ቆይ ሳይኮ እንትን ያኔት ሆስፒታል ማቃቸው እኔ መግባባቸው ዶክተሮች አሉ ሳይካትሪስት እንትን ይመክሩት እስቲ ይዩት ያለበትን ሁኔታ ምናምን ብላ ከሱ ጋር ተቀጣጥረው ይዛው ሄደች። እንግዲህ እሺ ብሎ አምኖበት ማለት ነው። ገርም ማማን ራሱ ቀላል። እዛ ሄደ። መድኃኒት የሚያረጋጋው እንቅልፍ ተኝቼ አላውቅም ምናምን ብሎ መድኃኒት ምናምን አዘውለት መድኃኒት ይዞ መጣ። ከዛ በዛ መሀል ደግሞ እኔ እንትን ሂድ አልኩኝ አባት እዚህ መቂ ያሉት አባት ጋር ማለት ነው። እዛ ሂድ አልኩኝ። እዛ ተነስቶ መጣ። ደውሉላቸው። እሳቸውም ሲደውሉልኝ ያለው ነገር በጣም ከባድ ነው፣ አንቺም እንድትመጪ ፈልጋለሁ፣ ረጅም ጸሎት ነው ያደረግነው፣ አንቺም ነይ፣ አንቺንም ፈልግሻለሁ አሉኝ። እሳቸው ጋር 3 ቀን ምናምን ቤርጊዞ ቆይቶ እሳቸው ጋር ቆይቶ መጣ እና መጥቶ ያው ሰላም ሁኔታ ነበረ። ቤት ልቀቁ ተባለን። በቃ ቤት እንዲለቁ ተባለ። ስለሚበጠበጥ ማለት ነው። በቃ ቤት ይልቀቁ። ጎረቤትም ከጎን ያለው ትንሽ አስቸጋሪ ማለት የለም። ያው እንዳንዴ ነገሮች እንትን ይሎብሻል። ለአከራይ ይደወላል። በአጋጣሚ ደግሞ እግዚአብሔር ሲረዳኝ አከራዮች መልካም ናቸው። በዛ ሁነት ውስጥ ማለት ነው ይደወልላቸዋል። ሰላም አጣን ምናምን እየተባለ ማለት ነው ከኮሚቴ ስልክ ተወስዶ፣ እነሱ ግን እኛ በትዳር ውስጥ አንገባም ብለው እኛን ሊያስለቅቁን እንትን አላሉ። ያንን ሁሉ ልጅ ይዛ ትሄዳለች ምናምን በማለት ተወካይ አዲስ አበባ ነው የምትኖረው፣ ዋናዋ ውጭ ነች ያለችው። በቃ ከዚህ በፊትም እንዲህ የቤት ኪራይ አቆይተንባቸው ምናምን መተው አይተውኝ ልጅ ይዤ ስታይ በጣም እንትን አለችና ለኔ በማዘን ማለት ነው ተመልሳ መጣች። ውል ተፈራርመን ምናምን ተመልሳ መጣች። 5 ዓመት ነው እዛ ቤት ውስጥ የኖርነው ማለት ነው። አዛ በቃ ይልቀቁ ተባለ። ቤቱን ይልቀቁ። እዛ እኔ ጠበቃውን እስቲ ያዘው ያለውን ጉዳይ በቀጠሮ ያዘው ብዬው በቀጠሮ ይዞት ነበረ። ከዛ እንዳልኩሽ ከአባ ጋር ተመለሰ። እሱ ተመልሶ ስራ እንዲያቆም ተደርጎ ስለተደረገ በቃ ይሄዳል። እንትን ሽፍት እንትን እየተባለ ስለሆነ በጣም ወደ ሞያሌ ምናምን ሊመድቡኝ ስለሆነ ምናምን ነው የሚለኝ ለኔ ማለት ነው። እዛ በዛም ውስጥ እንደገና አሁንም መጣላት ተጀመረ ማለት ነው። በቃ ወጥቶ ሲመለስ ጤነኛ አይደለም። ተቀይሮ ነው የሚመለሰው። ተቀይሮ ነው እንትን የሚመለሰው። ከዛ እኔ በዛ ለጠበቃው እንደሰጠሁት ነው ጉዳዩ ያለው። አስነሺ ይላል። ሌላ ባንክ ለመወዳደር ሌላ ባንክ ልገባ ስለሆነ ይሄንን ለቅቄ ብሎ አዲስ አበባ መጥቶ ነበር። አዲስ አበባ ሆኖ አስነሽ እንትን በይው
አዘጋቢው ይላል ፍርድ ቤቱን የፍርድ ቤቱን ድጋሜ ታረቃቸው የንብረቱን በቃ ታረቀን አይደለ በቃ አዘጌ ንብረቱን ነው የሚለኝ። እኔ ደግሞ ጠበቃ ነው ገንዘብ ያስፈልጋል የሚሰጠው ገንዘብ ያስፈልጋል ሲዘጋው ማለት ነው። ውል ተዋውለሽ ነው አይደለ እንትን ያልነው እኔ ያይዞኝ ነው ያቆየሁትኝ። ከዛ ሳይ በቃ እሺ ቤት እንቀይር ተባለ። ቤት እንቀይር እነሱ ካለቀቁ ተብሎ ቤት ቀየርን። ወዴት አሁን ወዳለሁበት ወደ አርሚ ፋውንዴሽን ይባላል ወደዛ ቀየርን። እዛ ቀይረን እያለ ምንድነው እዛ ሳንል ለአከራያችን ከፍያለሁ እያለ ለካ የ3 ወር አለበት የቤት ኪራይ አልከፈለም። ከዛ ምን ይሰጣታል ደረቅ ቼክ ሰጥቷታል። ደረቅ ቼክ ሰጥቷት ነው የወጣ ነው ለካ የነበርንበትን ማለት ነው። የፀጉር ቤቱ እኔ ነኝ ከአከራዩ ጋር እንትን ስምምነቴ ማለት ነው። እኔ ስምምነቴን አንስቼ በፊት እኔ ነበርኩኝ ከአከራዩዋ ጋር መገናኛው ቀጥታ ከሱ ጋር እንድትገናኝ አድርጌ እሱ ነው የሚያስገባው የቤት ኪራይ ማለት ነው። እዛ ለካ 3 ወር ሆኗል ሳይከፈል ሳያስገባ አስገብቻለሁ ይላታል። ያም ነው በቃ የመጨረሻ እንድንለቅ የወሰነችበትም ያም ነው። ከዛም ይልቀቁልን አለ እዚህም እዛ ያንን ደረቅ ቼክ ለማን ተወካይ እዛ ሐዋሳ ላይ ያለች ደግሞ ተወካይ ስንገባ ቁልፍ የሰጠችን አለች ለሷ ደረቅ ቼክ ሰጥቷታል። እዛ ያንን ደረቅ ቼክ ይዛ ነው ለካኛ እንድንለቅ የፈቀደችልን። እዛ አዛኛው አርሚ ፋውንዴሽን የሚባለው የመከላከያ ግቢ ነው። እዛ ገባንልሽ። እዛ ገብተን እያለ እኔ በቃ እሱ ያው ሄጄ ቢሮ ድረስ ጠየኩኝ። ምንድነው ምናምን ብዬ ቢሮ ምግባባው ሰው አለ መልካም ሰው ከዛ ውስጥ ማለት ነው። ከዛ እሱን ለብቻ ደውዬ ጠርቼ ምንድነው ምናምን ስለ ያለውን ነገር ነገረኝ ሁሉን ነገር በቃ ስራ ፌል እንዳደረገ እንትኑ ደግሞ ዋናው ብራንች እንትን ማናጀሩ ዲስትሪክት ማናጀሩ ከማበላሽብህ ወረቀትን ከምትለቅ ብሎታል አለኝ ነው ያለኝ ለኔ ማለት ነው። ከዛ እኔ ደግሞ እንደዛ በቃ ልቀቅ መልቀቅ ያስገባ ለምን ለሌላ ቦታ መወዳደሪያ እንትን እንዳይለበት ማለት ነው። ኦኬ እንትኑን መልቀቅ ያስገባ እንደዛው ነው እየተወዳደረ ሌሎች ባንኮች ላይ እየተወዳደረ ምናምን ቤት መሆን ጀመረ። ቤት ሆነ ማለት ነው ጀመረ የለቀቅ እዛ አዲስ የገባንበት ግቢ ቤት መሆን። እኔ ፀጉር ቤት በዛ ሰዓት ደግሞ ስራም ቀዝቅዞ ነበረ። ያው ወይ ደቡብ ሰራተኛ ከሐዋሳ ሲለቅ ትንሽ ቀዝቅዞ ነበረ በዛ ሰዓት ስራ ሄዳለሁ። ያው ስራ ብዙም የለ ውዬ ምናምን እመለሳለሁኝ። በዛ ሁኔታ ውስጥ እያለ ሁኔታዎቹ በቃ ጥሩ አይደሉም። ይወጣል ከጓደኞቹ ጋር ከ11 ሰዓት በኋላ ይቀጣጠር ይወጣና ጥሩ ሆኖ አይመለስም። ያው የነበረው ነገር እዛም እንደገና ጠል ተጀመረ። ለስማ እዛም ቤም ማለት ከባድ አንድ ሁለቴ ተጣላ። እዛ በሶስተኛው ምን ሆነ ደረቅ ቼክ ሰጥቷቸው የነበሩ ሌሎች ነበሩ። ሌላ ማለት ነው ሌሎች ነበሩ። እነሱ ፖሊስ ይዘው መጡ። ቤት አንኳኩተው መተው በፖሊስ ሲወስዱት በቃ በጣም እንደነገጥኩኝ። ከዛ ለጓደኛው ደውሎ እንዳትነግራት አንተን አለኝ ይለዋል። ከዛ ጓደኛው እኔ ደውዬ አይ ምንም አይደለ ለሆነ ጉዳይ ፈልገውኝ ነው ምናምን ብሎኝ ለጓደኛው ጋር ስደውል ከዛ ጓደኛው ንገራት እንጂ ንገራት ተወቅ ለምንድን ነው የምትደብቃት ይለውና ጓደኛው ይነግረኛል ያለበትን ምናምን ቦታ። ከጓደኛው ጋር ተነስተን መሄድ እዛ ከደረስኩ በኋላ ሰማ እንደዚህ ቼክ በቼክ ጉዳይ ነው ደረቅ ቼክ። በቃ ምን ላውራ እኔ የምናገረው ጠፋኝ። ምን ኬት መጥቶ ተከፍሎ 140 ሺህ ብር ነው ኬት መጥቶ ይከፈል በዛ ሰዓት። የ3 ወርም ስራ ፈቶ ልጆች ስላሉ ነው ደሞዝ እንዲከፈለው ያስደረገው ማለት ነው ዲስትሪክት ማናጀሩ ያስከፈለው።
እንዲከፈል እንትን ያለው እንጂ የሰራው እዛው የሰራው ፋውል ራሱን እንደዛ ደረጃ እንትን የሚል አይደለም። ግን ምንድነው ያንን ስራ እኔን ልክ እንዳስበላሸውበት ማለት ነው እሱ የሚያስበው በእኔ ነው የሚያስበው እንትን የሚለው የሚያሳብበው። እዛም ሆነ እዛ የታሰረበት እያለ እኔ ይሄ በባንክ የተገዛው ቤት አለ አይደል? በቃ እሱ ተሸጦ ይከፈል አልኩትኝ። እንዴት እሱ አይሆንም አሁን ገዢ አይገኝም ምናምን በቃ ማቃት ደላላለች እሷን ይዤ ለመሄድ ንገረኝ አቅጣጫ። አንድ ጊዜ ነው ሄጄ ያየሁትና ተከራይ ነው ያለው ነው የሚለኝ ማለት ነው። ውስጡ ተከራይ አለ፣ በወር ይከፈላል። አጠገቤም ቁጭ ብሎ አስገባ ወራዊ ክፍያውን ከሌ እያለ ሲያወራ ስለሰማኝ በቃ እኔ ተከራይቷል የሚል ነው ሐሳቤ እና ምን ውስጥ የነበረ። ከዛ ምን ሆነ መሰለሽ ደላላዋን ይዤ ሄድኩኝ ለማሸጥ ማለት ነው። ስንሄድ ቤት ውስጥ ያለው ተጠራ መጣ። ከዛ ቤት ውስጥ ያለው እኔ እኮ ከገዛሁት 2 አመት ሆነኛል። ያላገባ ወጣ ጊዜ ሸጠው በቃ ያላገባ ወጣ የዛኔ ነው ማለት ነው። ለምን በፍርድ ቤት ስለሆነ ውል የሚዋዋሉት በቃ ገንዘብ እኮ ነው። ከቀበሌ ወጣ በቃ እንዴትም ብሎ በገንዘብ ፍርድ ቤት ስትከሹ ያኔ ለፍች ስትከሹ መጠየቅ አይችልም ነበር? አላወቅሽም ነበር ያንቺን? አላወቅኩማ። እሺ ከዛስ? ንብረት እንዳለም አምኗል እኮ ፍርድ ቤት ላይ አምኗል። አምኗል። ግን እንደሸጠው ያያወቀ? አዎ እየሸጠ እንደሸጠ ያያወቀ አምኗል። እሱ በሽማግሌ ይዛታለው ነው። የትም አትሄድም እኮ ነው። ይሄ ሁሉ ነገር እኮ በሽማግሌ ምኑ የሚመጣው ነገሮች ተድበስብሰው እንዲቀሩ የሚደረገው እኮ 2 አመት ሙሉ ነው። ቤቱ ከተሸጠ 2 አመቱ። ይሄ እንዳይታወቅ ነው እሱ ያንን ነገር የሚያደርግ የነበረው ማለት ነው። ከዛ በቃ ወዲያው ምን እንትናል ጠበቃው ጋር ደወልኩ። ቀጠለ አልኩት ጠበቃው በቃ ቀጠለ ጉዳዩን ቀጠለና እንደሆነው እንትን ይበል እንደዚህ አርጓል ምናምን ስለው ጠበቃው ቶሎ ማገጃ አስገባ። ተሸጧል ኦሬዲ ግን ይቻላል ትዳር ላይ አይችልም። እንዴት አርጎ ማገጃ እንዴት ገባ መሰለሽ? ባንክ የዛኔ ምን አድርጓል? ከእንደ ባንኩ ላይ እስከ ባንክ ዳው ነው የሸጠለት። እሺ የሸጠለት ማዞር አይችልም yes ካልዘጋ ማለት ነው። ያለው ባንክ ላይ በኔና በሱ ፋይል ነው እዳው እንዳለ ነው። እንትን ላይ ግን መዘጋጃ ምን ያችን የባልና የሚስቷን አስቀርቶ ምን ለብቻው ነው መዘጋጃ ያስገባው። የተሸወዱት እነሱ ገዢዎቹ መዘጋጃ ይገባው አይተው ነው የተሸወዱት። እዚህ አላጣሩ መዳና ገዳ ምናምን አላዩ ማለት ያው እንዳለው አውቀዋለ ነገር ያውቃሉ። በባንክ ግድ አለበት ያው እዳ ስላለበት ያንን አይተው ግን ሚስት የለም አዛጋ ሚስት በውክልና ማለት ሚስት የለም በስሙ ነው ያለው። ምን አድርጓል? ያለበትን ፖዚሽን ተጠቅሞ እንትን ባንኩ እዛም አስገባ ያለውን እንትን አስገባ መዘጋጃ አስገባ ያለውን ወረቀት አላስገባም ማለት ነው። እነሱ ጋር ብቻ እንትን ያለው ሙሉ አይደለም። አዎ ሙሉ አይደለም መረጃው። ከዛ ብድር የወሰደበት ባንክ ደግሞ የነበረበት ባንክ በእንሳ ያለ ነው ቤቱን የገዛው። እዛ ላለው ደወልኩለት ያለውን መረጃ ምናምን እንትን እንዲልልኝ ከዛ ያለውን ነገር እንዲነግረኝ ሌሎች ሊዘጉ ቢመጡ ይሄን ነገር ስለሰሙ እነሱ ሊዘጉ ቢመጡ እኔ ለልጆቼ ነው እኔ ብቻዬን ብሆን ያንን አደረገ አይደለ በቃ ማለት እዚህ ድረስ ከሆነ ትተሽ እንትን ያለሽ ትኖሪያለሽ የራስሽን ህይወት። ግን ለልጆች ነው አስቢ 4 ልጅ እሱ 3 ልጅ 4 ልጅ ነው ማሳደገው እና ለዛ ነው እዛ ሙግት ውስጥ ለገባ እንትን ያልኩት። ከዛ ሰውየው ለካ በሸጠለት በአመቱ ለሌላ ሰው ደርቦ ሸጦበታል። ከነዳውሱ ጊዜው
ከዛ በዛ ጉዳይ ታስሮ 3 ቀን ቤተሰብ ሄጃለሁ ብሎኛል በሰው ስልክ ደውሎ በዚህ ምክንያት አዎ በዚህ በቤት ምክንያት ማለት ነው ይሄ ሁሉ ያደረገው ሱስ ነው እንግዲህ ምንድነው ነው ማሸሽ በቃ ይሄ ሁሉ ቆይ እነግርሻለሁ ሁኔታዎቹን ማለት ነው ያደረገበትን ሁኔታ እነግርሻለሁ ከዛ እንደገና ሸጦበት በላው ላይ ያለ ታስሮ 3 ቀን አፊኒ በሚል ያው የሲዳማ ባህል ነው እዛ ነገሩን ይዘውት ምናምን ይሄ ገዢው እንደገና ለዛ ቀብድ ተቀብሎበት ስለነበር ቀብዱን ከፍሎለታል ያንቹ ባል ለኔው ባል ማለት ነው ይሄ ገዢው በገዛ በአመቱ እኮ በላው ላይ ሸጦበታል አዎ ከዛ ሻጭው ማን ነው የኔው ባል ወይ ነቆም እኔ እኮ ሰውየው ገዝቶ አይደለም የኔው ባለቤት በኢየሱስ ክርስቶስ እሺ እኔ እኮ ያኛው መብቱ ነው ከዛ ያም ነገር አለበት ገዢው ማለት በቃ ህይወቱን አጠፋለሁ አለ እኔ ሳሳግድ ምን ስል ጊዜ ምን ብለህ ነበር ይገዛው ሚስት የለኝም ሲልክ ሚስት የለኝም ብሎ ማስረጃ አምጥቷል እንደገና ደግሞ በስተመጨረሻ አለውም ስሰማ ሳናገረው ልጆይ ጥላብኝ አረብ ሀገር ሄዳ ነው ብሎ ነው ያለን በጣም ደብሶኩ በጣም ትልቅ ትምህርት እጅግ በጣም ከዛ እዛ እንትን ስላለ በቃ እገለዋለሁ በቃ አለ እነሱ እንደዛ እና የነበረበትን ሁኔታ በጣም በቅርብ ጊዜ የ17 አመት ልጅ የመጀመሪያ ልጅ ሞተችብኝ ያንን ሁሉ እንትን ውስጥ ነበርኩኝ ምናምን አለ ገዢው ማለት በዛ ሁኔታ ውስጥ እንደገና ለሱ ከዛ በዛ ሰዓት ሱቁል ቃል ጨምርበት ብድር የተበደረው ገንዘብ ነው እጁ ላይ የነበረው ማለት ነው እጁ ላይ ሰውየው ገዢው ማለት እንደገና እዛ እስር ቤት በጣም ሁኔታውን መሆን በቃ ማስመሰል ስለሚችልበት አጋጣሚ የሐዋሳ ከንቲባ ጸጋዬ ቱኬ ታሰሩ ጊዜ ነበር እዛ እሳቸው ሲያዩት ምን ሆኖ ነው ይሄ ልጅ ምናምን ይላሉ በቃ ሳይኮ እንትን እንዳለ ነገር ሆነ እዛ ማለት ነው እዛ አንድም እዚህ ከአዲስ አበባ ሄዶ በድንገት እዛ የታሰረ ነበር ትልልቅ ናቸው እነሱ አረ ይሄ ልጅ ምናምን ብለው እስቲ ልጅቷን ስትመጣና እናግራት ብለው እነሱ እኔም ለምን እንትኑ ገዢው ነገሩን እሷ ከተወችው እኔ ያስፈታሃለው ብሎታል እና ቤቱን እሱ ይወስዳል አዎ አንቺ ትወጫለሽ እኔም ሐሳባቸው አዎ ማለት ያው ገዢው ሴኩር ማድረግ ፈልጓል ቤቱ በቃው ልክ ነው እሱ በራሱ አዎ እሱ በራሱ መንገድ ትክክል ነው እሷ ከተወችና የወራዊውን ከፍያ ሲከፍልም ነበረ እንደገና የሰጠውም ጥሬ ብር አለ ልጅ የሰጠውም ጥሬ ብር አለ የታረገው ብሩን ቆይ ነግርሻለሁ እሺ ከዛ በቃ እዛ እኔን ላዩ በሚሄድ ሰዓት እኔን እዛ እንትን አሉኝና ጣሩኝና ያው እንግዲህ ታውቂያለሽ በሲዳማ ባህል አፊን የሚባል ስርዓት አለ የሽምግልና ስርዓት አክብረሽንኛን በዛ ብንዳኛችሁ አንቺንም ገዢውንም ማለት ገዢውንም አናግረውት ያው እንዳልሽው ተጎጂ ነው ገዢውም ማለት ነው የራሴ ብሎ 2 አመት ሙሉ ተቀምጧል አይደለ እንደገና በመሃል በላው ላይም ሸጦ ያ ሁሉ ነገር አሳልፏልና ከዛ እሱ እንደገና ምን እንትን አልኩኝ እንደገና እኔ አሁን በራሴ መንገድ ሄጄ ለገንዘብ ለልጆቼ ብዬ ስል ገና እሱ እዛ የፌደራል ጉዳይ ነው ታስሮ አመታት ተፈርደውበት ሲወጣ ደግሞ የመጀመሪያ ልጅ በቃ ያለውን ነገር እንትን አልኩትኝ ገንዘብን አስቀድማ አባቴን አሳሰረች የሚል ታሪክንም አልፈለኩኝም እኔ እዛ ሽምግልና ባሉት ሽማግሌዎቹን እንትን በሚል ተስማማኝ እዛ ማለት እሺ እዛ ሽማግሌዎቹ
እስቲ ባሁን በሚያወጣው ገንዘብ ይገመት አሉ። ቤቱ ማለት ለሱ በሚሸጥ ሰዓት 2.3 ነው ይሸጣለት። እዳ 1.7 ነበረበት። በእጁ ስንት ሰጥቶታል? 600,000 ሰጥቶታል ማለት ነው። ከዛ አሁን ባለበት ይገመት ተባለና ይገመት 3.5 ተገመተ። እሺ 3.5 ተገመተ። 3.5 ተገምቶ እንደገና ምን ሆነ? እዳ ስንት አለበት? ወልዶ ምናምን 1.8 እዳ አለበት። 2 አመት በየወሩ ሲከፍል የነበረው ገንዘብ ገዢው ማለት ነው። እንደገና እዛ ጋር 140,000 ብር ለባለቼኩ የሰጠው እያለ ምን ሆነ? የኔ ድርሻ ምንም ሊሆን ሆነ ማለት ነው። ላንቺ እጁ ላይ ካለው ሊሰጥሽ እና ሰውየው እንድትታየው በቃ ቤቱ እንደተሸጠ እንዲቀር። አዎ እሱንም እኮ የሚያደርገው ሰውየው ነው። አዎ ሰውየው ነው። ከዛ እሱም በሰዓቱ ደግሞ ባንኮች ላይ አመልክቶ ስለነበረ አስገብቶ ስለነበረ ደውለው ይጠሩኛል በሚል በነበረው ጭንቀት ነው እዛ ጋር ሽማግሌዎቹም ያንን ነው ያሰቡት። ነገ እናንተ ወጣት ናችሁ፣ ነገ ትላላችሁ እናንተ ብቻ ተስማምታችሁ ምናምን በሚል ነው እነሱ ማለት ነው። እዛኔ እሺ እዳው ወጣና እንዳለ ስንት ቀረ? ወደ 450,000 ብር ለኔ ሊሰጡኝ ማለት ነው። መጀመሪያማ 250,000 ብር ነው። እዛ እምቢ ብዬ ነው ያንን እምቢ ብያልኩና ወደ 450,000 ብር እዛ ያንን 450,000 ብር ገዢው ወደኔ አስተላለፈ። በዛ ተስማምተን እሱም ተፈታ ወጣ። ከዛ ምን ሆነ? እኔ የትምህርት ቤት የስንት ወር የትምህርት ቤት ነበረብኝ። እንደገና የእሱ ለዋስትና ከላው ላይ ከዛው ነው ገንዘቡ መቀነስ የጀመረው ማለት ነው። የዋስትና 20,000 ብር ታስይዣለሽ እንዲለቀቅ ማለት ነው። የዋስትና ብር ይያዛል። እዛ ተነሳ 20,000 ብር ወጣ፣ ተፈታ። ወደ ቤት መጣን። የትምህርት ቤት ክፍያዎች ነበረ። የፀጉር ቤት ነበረብኝ ከሰው ወስጄ ከፈልኩት። እሱን ከላው ላይ በቃ እዳዎች ምናምን ለምን ስራ አቁሞ ስለነበረ እኔም ስራ ላይ ስላልነበርኩኝ ያ ሆነ። ከዛ ሲወጣ እንደገና እነሱ አሁን ሲወጣ የት ይሄዳሉ? የት ይሄድ? በደህና ጊዜ በነበረ ሰዓት አብረሽ በልተሽ ማለት ብዙ ስህተት ቢኖርብኝም ነገሮችን እንትን ማለት ቢገባኝም አለ አይደለ ሰብአዊነት፣ ሀዘኔታ በቃ እሺ ነገሮችን ከመንፈሳዊ አንግልም ሳይሆን ለኔ በጣም ከባድ ነው። ብር አግኝተሽ አንቺ አሁን እሱ ወደ ቤት እንዳይገባ በቃ እንዳይደርስብኝ ለማስደረግ ለኔ በጣም ከባድ። ከዛ ገባ። ገና ሰሞን ነበረ። በቃ ፍጹም ሌላ ሰው ሆነ። ጭራሽ ለጓደኞቹ ምናምን ያው ገንዘብ ስትወስድ ተቀየረች እያለ ከዛ ቢሮ ላይ አጋጣሚ ጓደኛው በኔ እሱን ለማግኘት በኔ ሲደውል አደራሽን እንትን እንዳትዩ ምናምን አይልም፣ ስራ ስላቆመ ማለት ነው እንዳትነቂው። ከዛ ወደ ቤት መጣን። አይኑን እንዳላየው አለ ትልቁን ልጄን ማለት ነው። ይሄድ ዛሃትሽ ጋር አይኑን እንዳላየው ውጣ ከዚህ ቤት። እንደገና መለመን ጀመርኩ። በእናት በቃ በጸባይ ማለት ነው በጸባይ ያለውን ነገር አጉል ቦታ እንዳይመታው ብዬ በቃ በጸባይ ነው ያኔ አሁን 10 አመቱ ነበር። ከዛ በጸባይ እንትን እያልኩኝ እየተለማመጥኩኝ ከዛ በዓልን ያለውን ነገር ሁሉም ቤቱን ሙሉ አድርጌ ምናምን እሱ የለውም አንቺ ነሽ እንት አዎ በቃ ያም ነገር እንዳይሰማው ፀጉር ቤትም እየሄድኩኝ አልኩኝ። ያው እሱ ነገ ዛሬ ይጠሩኛል ያለ ነው በየባንኩ። ባንክ ደግሞ ሪኮመንዴሽን የሚባል ነገር አለ። ከነበረበት ባንክ እንዴት ነው የወጣው የሚባል ነገር አለ። ካንቺ ጀርባ ያጠናሉ። እውነት ነው።
ይመስለኛል። በዛም ብዙ ቦታ አመልክቶ ነበር። ብርሃን ባንክ፣ ንብ ባንክ፣ አማራ ባንክ ምናምን አስገብቷል። እንግዲህ ግን የለም አብረን እያለን የለም። ከዛ የገና ዕለት ማታ ረበሸ። ምን ፈልጎ በቃ እንዲሁ ከመሬት ተነስቶ ልጁን ካልገደልኩት አለ። እዛ በዓል እንትን ብለን ይሄ ሽማግሌ የሆነውም እዚህ ከአዲስ አበባ ሄዶ እዛ ድንገት የታሰረውም ነበርና ለሱ ደወልኩለት። ከዛ ለሱ ደውዬለት እሱ ማክሰኞ እመጣለሁ አለ። ማክሰኞ ጉዳይ ለመጨረስ እየተመላለሰ ለመጨረስ እመጣለሁኝ። የዛኔ እንትን እንላለን። የዛኔ ሽምግልናው ሰዓት እኔ አዲስ አበባ ይዤ እሄዳለሁ። እኔ ብዙ እዛ የማውቃቸው እንትኖች ስላሉ ባንክ ላይ ይቀጠራል። ምንም እንትን አትበይ፣ ለልጆችሽም ይቆርጣል። አንቺ ልጆችሽን በሰላም ታሳድጊያለሽ፣ ተክደሻል፣ በላሽ ላይ ብዙ ነገር ተደርጓል። ያው የሽማግሌ ማግባባት የለም እንደዛ ብሎ ስለነበረ እዛም አንድ ሌላም ይኖራል። ለሱ የበዓሉ ቀን የዕለት ዕለት ደውዬለት እሱ መጣ። ጓደኛዬው እዛ ያለው ማለት ነው። አንተ ለምንድን ነው እንትን የምትለው? እሱ ፊት ሁላ በቃ ማየውን ነገር መናገር ጀመረ። በቃ ተቀየረ። በአጠቃላይ እኔ ገንዘብ ይዛለች የሚለው ኮምፕሌክስ የሚፈጥር የሆነ የበታችነት መንፈስ በቃ ያ ነገር በደንብ ታየበት ማለት ነው። ከዛ መጣ፣ የዚህ አዲስ አበባው መጣ። ማክሰኞ ተገናኙ ሶስቱ። እዛ ሐዋሳም ያለው ተገናኙ። ማታ ውጭ ቆይተው ማታ መጣ። ያው መጥቶ እንደገባ ነው ነገር የጀመረው። ከዛ ነይ ፈልግሻለሁ አለ ጓዳ። ቆይ አንቺ ብሎ ነገር ማነሳሳት ጀመረ። እኔ ቃላት ስመልስ መጽሐፍ ቅዱስ አንስቶ ነው እንዲወረወረብኝ ማለት ነው። መጽሐፍ ቅዱስ አንስቶ ሲወረወር በቃ አልኩኝ። እኔ አልኩኝ። ልጁን ሊመታው ሄደ ወደ ጓዳ፣ ልጆቹ ከተኙበት መሀል ማለት ነው። ወይኔ ልጁን ሊመታው። ከዛ እሱን እንደምንም ይዤ ወጣሁኝ። እንደምን እነዛን አይነካቸውም። እዛ ይዤው ወጣሁና ውጭ ሆኜ ደወልኩላቸው። ለምን አድርሰውት ነው የተመለሱ። ከውጭ አድርሰውት ነው አደራ ብለው መክረው ወዲያው ነው። እዛ እነሱ መጡ። በቃ እዚህ አዲስ አበባ አበደ ማለት ነው። ያንን ትልቅ ሰውም ነው። ያንን ሁሉ ነገር ተናግሬ እንዴት አደርጋለህ? እዛ ደግሞ ያሉት ያው የመከላከያ ግቢ ስለሆነ ግቢው እንደዚህ አይነት ነገር አይፈልጉም። እንዲረብሽ ምናምን አይፈልግም። የነበርንበት ማለት ነው አርሚ ፋውንዴሽን ነው የሚባለው። ቶሎ እንትን ተጠራ። ፓትሮል መጣ። ፓትሮል ይዞት ሄደ። በቃ እኔ ዛኔ ምን መወሰን አለብኝ አልኩ። በቃ አሁን ላይ ህይወቴ አደጋ ላይ ስለሆነ ያለው ልጁም በድንጋጤ በመስኮት ሊዘል ሲል ነው የያዙት። እውነትሽን ነው? እውነት እንደገና ማለት ነው። እነሱ በቃ ያንን ስላዩ ደነገጡ። ጓደኞቹም የመጡት የነበሩት እዛ በቃ ፖሊስ ጣቢያ ያለውን ነገር ተናገርኩኝ። በቃ ካሁን በኋላ ቤተሰብ ይምጣና የሱ ቤተሰብ ይሄድ እዛ። እኔ እነዚህን ህፃናቶች እንትን ማለት አለብኝ። የዛን ቀን እስከዛ ድረስ ጎረቤት ነው የተቀመጡት። ያው ልጅም አጋዥ ብትኖርም ጎረቤት ነው የተቀመጡት። ፖሊስ ጣቢያ እንትን አሉ፣ እዛ መዘገቡ ምናምን፣ እዛ አሳደሩት። እኔ ወደ ቤት መጣሁ። ወደ ቤት መጥቼ በማግስቱ ስራ ቦታ ሆኜ መጡ። እዛ አጎት መጡ። እኔ ያለሁበት ስራ ቦታ ፈልገው ማለት ነው መጡ። ስራ ቦታ ፈልገው ዋስትና እዚህ ያለው አባት እስከመጣ ድረስ ዋስትና በቃ አባት መጥተው ሊወስዱት ተነጋገር። ለአባት ተደወለ። ዋስትናውን አጎት ሊወስዱ ዋስሆነው ሊያስወጡ እንትን ተባለ። እዛ ጓደኞቹ እነዚህኞቹ ደግሞ በቃ ይውጣ
እኛም ፈርማለን ብሎ ይሄ እሱ ፈረመና ወጣ። አጎት ቤት ይዘውት ሄዱ። አጎትየው እዛ በማግስቱ ምን ሆነ? አባት ስንጠብቅ አባት መጡ። አጎትም እሱን ይዘውት የት መጡ? ይሄ አዲስ አበባም ሽምግልና ገብርኤል ሐዋሳ ገብርኤል ግቢ ተቀመጠ። ሐዋሳ ገብርኤል ግቢ ተቀምጠን ምን መጣ? የለቀቀውን ፖሊስ ለምን ለቀቀው ተብሎ ተደውሎለት እንደገና ሌላ ጉዳይ ሌላ ኬዝ እዛ የት ነው ያለው ሲለው እንደ ገብርኤል ግቢ ነን ምናምን ብሎ ሲለው ፖሊሱ መጥቶ ተፈለጋለህ ብሎት ይዞት እዛ ጋር እኔ በቃ ለአጎትየውም ለአባትየውም በቃ አልችልም፣ እኔ ልጆቼን ማሳደግ አለብኝ፣ አልችልም፣ ይዛችሁት ሄዱ። ፍቺ 2015 ሰኔ ላይ ነው የተጠናቀቀው። የንብረት ጉዳይ ነበረ። የንብረት ጉዳይ ሆኖ ባለበት ነው ሽምግልና እናቴም እህቴም ነፍስ አባታችንም ያንን እንትን ያደረጉት ማለት ነው። ያ ሂደት የተከወነው ፍቺ ከተጠናቀቀ በኋላ ነው። ራሴ ላይ ነው ራሱ መዘዝ ይዤ የነበረው ማለት ነው። ፍቺ ተጠናቆ አስበሽዋል? አንድ ቤት መኖር ከባድ ነው፣ ወንጀልም በጣም ከባድ ነው። ያንን ሁሉ ነገር አድርጌ ሊገነዘብ ስላልቻለ የውሸት ነው ልጆቼን ወዳለው የሚለው በቃ እኔ ከዚህ በኋላ አልችልም አልኩኝ። አልችልም ብዬ እሱ ታስሮ እያለ ምን አገኘሁኝ? ሰራተኛዬ ኪስ ውስጥ ምን አገኘች? በቀይ እስክሪብቶ የተጻፈ በጥቁር ጨርቅ የተሰፋ እንትን አገኘች። ከዛ በጣም ተገርሜ በግዕዝ የተጻፈ ነው። እሺ ከዛ ተገረምኩና ፊት ለፊት የሚኖሩ ጎረቤቶች የዛ ጸጉር ቤት የድሮ ኮንዶሚኒየም ፊት ለፊት ቤተክርስቲያንም ስላሴ ቤተክርስቲያን ስለሆነ እዛ የሚሰራ ዲያቆን እንዲያስነብቡልኝ አስደረኩኝ ማለት ነው። ምንድነው ይሄ ነገር ምንድነው ማለት ምንነቱን ማወቅ ስለፈለኩ ነው። እና አላው ላይ መስተፋቅር ሀብት ምናምን ይላል በኢየሱስ ክርስቶስ እንትኑ ላይ ማለት ነው። እሺ እዛ ይላል በቃ ያንን እንትን ለፖሊስ ሁላን ያሳየሁት ያንን ወረቀት ማለት ነው። እኔ ልጆቼን ወዳለው ብሎ ፖሊሱ ፊት እንደገና ዳግም ለመመለስ ወደ ቤት ልቡ እንትን ሲል ይሄንን አስነብብ ያለው ለዲያቆን ሳይቀርዛ። ስለዚህ እኔ አልፈልግም በቃ በእንደዚህ አይነት ሁኔታ ውስጥ አልኖርም፣ እኔ አልፈልግም ብዬ ለአባትየው ሁላ ያንን ነገር አሳየው፣ ለአጎትየውም አሳየሁኝ። ጓደኞቹም አዩ ያንን ነገር። በቃ ከዛ ነው ፖሊስ መጥቶ ሲወስደው ምንድነው እንደገና የ70 ሺህ ብር ቼክ ደረቅ ቼክ በ70 ሺህ ብር ቼክ ማለት ነው ከዛ እዛው ገብርኤል አካባቢ ያለ ፖሊስ ጣቢያ እንደገና ወደ እስር ወዲያው እዛ አባትየው እንደገና የኔና እሱን ነገር እንትን ብለው ለማለት የመጡት ሰውዬ እንደገና ሌላ ጭንቅ ውስጥ ገቡ። እኔ ምንም በቃ ያለችኝ ገንዘብ ስራዬን እዳ ከፍዬ ያለውን ነገር ብዙ ነገር ጎሎኛ ማለት ያለችው ገንዘብ የልጆቼን ጊዜ ማስረዘሚያ ነች እንጂ ምንም ገንዘብ የለኝም፣ ምንም ከፍለታ አልችልም አልኳቸው። በቃ በግልጽ ማለት ነው። እኔ ምንም ነገር እሱንም እኔ ምንም ከፍልልህ ነገር የለም፣ ስለዚህ የራስ ጉዳይ። ከዛ በእስር ቤት ሆኖ በሽምግልናው ሰዓት ሲጠይቁት ምን አረከው ያ በጥሬ የወሰደውን ብር ምን አረከው ሲባል እናቴ ሽጥና እዚህ ቦታ ትገዛለህ ብላኝ ነው የተሸጠው ነው ያለው። የት ነው? ሳጉሬ ማለት ነው። አርሲ ሳጉሬ። እንዴት አደረገው ታዲያ ገንዘቡ? እኔ እንጃ እኔ ምን እንዳደረገው። ከዛ የፍርድ ቤት እንትን በሽምግልና ንብረት እንትን ማለታችንን ይገባን ነበረ ፍርድ ቤት። ከዛ ጠበቃዬ ያለውን ነገር አረቀቀና እዛ ላይ ምን ገብቷል? እዛ እናቴ ጋር ያለውን ይናል የሚያወጣ ግምት ይናል ማምለጫ ነው በነገራችን ላይ የተጠቀመው እሱ። ከዛ እስር ቤትን በሰዓቱ ለመውጫ ነው የነበረው። ይሄ ከሁለተኛው እስር ሳይሆን ከመጀመሪያው ከ140 ሺህ ብር ቼክ እስር ማለት ነው። ያንን ሁሉ
እንትን ያደረገው ብሎ አጽፏል። ያንን ወረቀት በእጄም ነበረ። ይሄው ካሁን በኋላ ምንድነው የቤት ቁሳቁስ አልጋ፣ ቁም ሳጥን ምናምን ዝም ብሎ እና የፀጉር ቤቱ እቃ እሱንም ሲሰብረው ሲጠላው ምን ሲለው እንትን ያለ ነው ካክሱ። ሁለቱን ሰብሮት ሰርቼ ነበረ፣ ሶስተኛውን ጨምሬ ነበረው ማለት ነው። ሁለቱ ተሰብሮ አንደኛው ነው ደህና የነበረው። በቅርብ በቸገረኝ ሰዓት ነው የሸጥኩት ማለት ነው። እዛ ያንን በቃ ሁሉን ነገር ፈርሞ ነው እንትን ያለው። ይኸው ፈርመሃል፣ ያንን ወረቀት ይዤ እንደገና ይኸው ፈርመሃል፣ ይሄንን በቃ ላትደርስብኝ ነው ከመጀመሪያው እስር የወጣኸው ይሄንን ፈርመክ። ስለዚህ አሁንም እኔ ሰብአዊነት እና መንፈሳዊነት ይዞኝ ነው አካሌ ነህ ብዬ ነው። ስለዚህ በቃ እኔ ካሁን በኋላ አልችልም፣ ለልጆች በህይወት መቆየት አለብኝ፣ ለራሴ መኖር አለብኝ፣ እኔም ጤነኛ መሆን ስችል ነው። ስለዚህ ብዬ ነው በቃ በስተመጨረሻ እንትን ያልኩት። በ70 ሺህ ብሩ ቼክ ምክንያት አባትየው ኬትም እቁብ ተቀብዬ አካውንቴ ውስጥ የገባ ብር ነው አሉ 40 ሺህ ብር። ከዛም ያው ሰብስበው ከፈሉለት። ሰብስበው አባትየው በቃ በጣም ማለት የአባትየው ርህራሄ በቃ ይታየኛል ሁኔታቸው ማለት ነው። በጣም እንትን ብለው ደግሞ በጣም የሚወዱት እሱን ነው ማለት እሱን ነው ስልሽ እኔ ከማየው ነገር አንፃር ያው እንትን ይላሉ። እሱም ደግሞ ያው ለሳቸው ያለው ነገር እንትን ነበርና ያለውን ነገር በቃ ጨራርሰው እዛ ጋር በጣም ሰጪው ባለቼኩ የተናገረው ንግግር እስካሁን ከአይምሮ አይጠፋም ማለት ነው። እኔንም እሳቸውንም ነው ባለቼኩ የተናገረው ንግግር ያሸማቀቀን ማለት ነው። በቃ አላቀውም እንዴ እስከል ድረስ በቃ አላቀውም እንዴ ምትዩ ነገር የለም የዚህን ያህል ነበረ ማለት ነው ብዬ እንደውም እርሶም በመጦሪያው ሰዓት እርሶ ለሱ ላይታች የሚሉት ብሎ በጣም እሳቸውን ተናገራቸው ማለት ነው። ከዛ በቃ እንጨራረስን በመኪና ያለውን ነገር በቃ ሁሉን ነገር እዛ ጋር እንዲያልቅ አደረገ። ባለቼኩ ወደ ገንዘቡን ብከፊም ወደ ክስ ይሄዳል። ኦሬዲ ተጀምሯል። ከዛ ያም እንዲቋረጥ ምናምን እንዲዘጋ ፋይሉ እዛው ጋር እንዲዘጋ ለምን ህግ የያዘው ነገር እዛው ጋር ካላዘጋ ከባድ ነው ይመሩታል በሚል እንትና እዛው ባለቼኩ አዘጋሁንም በቃ ተዘግቷል አለ። አለ ለምን ያኛውም የመጀመሪያውም ስላለ ይሄኛው ደግሞ ሲጨመር ከባድ ነው። እዛ ለሱ በጣም ይከብድ ነበር። በቃ አባትየው ይሄድ ከርሶ ጋር ተባለ። ይዘውት ሄዱ እርሶ። እዛ እሳቸው ይዘው ወደ አርሲስ አጎሬ ይዘውት መጡ። በቃ እኔና ልጆቼ ቤት ቀረን። ያለውን ነገር በቃ እየደወለም በቃ ተቋረጠ ያለው ነገር ግንኙነት ምናምን ተቋረጠ። ያው ልጆቼም ሁለቱን ሶስተኛና የመጨረሻን ሄደው አይተውታልና እዛ አባይት ነው ያለው ምናምን ስላቸው እዛ ፖሊሶቹ ጋር ይላሉ። ፖሊሶች ስላዩ ማለት በቃ እዛ እንዳለ ነው የሚያስቡት ማለት ነው። ከዛ በኋላ በስልክ የሆነ ጊዜ እንትን ነኝ ስራ ነኝ ብሏቸዋል። ሲደውል ሰጣቸዋለሁ እንትን አልልም። እዛ ያናገራቸው ምናምን ከዛ በመሃል ደግሞ ሌላ ንግግር በቃ ይናገራል። የሚጎዳሽ ያለፍሽበት ጉዳት ሳያንስ ከወጣም በኋላ ያ ነገርም እንትን ካለ በኋላ የሚናገራቸው ንግግሮች እዛ ልጁን ወንዱን ልጅ እሱን ሶስተኛውን ልጅ በስልክ ሲያናግሮት እንዳትጫወት ይለዋል ከትልቁ ጋር ማለት ነው። እንዳትጫወት ከሱ ጋር እዛ ቃሉን መጠቀም ስላልፈለኩ ነው። ከዛ እንዳትጫወት ሲለው እሱ ደግሞ ቃል በቃል አያውቁትማ ቃልም እንዳትጫወት አለ አባዬ አለኝ። ወጥቶም የልጆቼን አይምሮ ሊያበላሽብኝ ነው አልኩና ብሎክ አደረኩኝ በቃ ስልኩን ማለት
ብሎክ አደረኩኝ። ልጆቹም እንትን ማለት አቆሙ መጠየቅ። አዎ መጠየቅም ስላዩ ብዙ ነገር ምንን ማጣጣም ጀመሩ፣ ሰላምን ማጣጣም ጀመሩ። ከዛ በኋላ ምንም በቃ ትምህርት ቤት ይሄዳሉ ይመጣሉ፣ ያለው ነገር ሰላም ነው። ሰላም እንትን አለ። ያው በመሀል ስነ ልቦናቸውን ስጠይቃቸው ለማዳመጥ ስጠይቃቸው ካልመታሽ ይምጣ፣ ማይረብሽ ከሆነ ይምጣ። እዛ አንደኛው ናፍቆቱም እኮ አለ፣ አንቺ ደግሞ ይፈልጋሉ። አዎ ትንሿ ከዛ አይማ ዕቃ ይሰብራል ነሽ አይምሯ ላይ ምን እንደተቀመጠ እዛ አይ እማ ዕቃ ይሰብራል ይቅር ከባድ ነው። ከዛ እንደዛ እየሆነ ያኔ በምንኖር ሰዓት ምን ይላል ስንጣላ ምናምን አራተኛዋን የመጨረሻዋን ከኔ አይደለም የወለድሻት ከጎረቤት ነው የወለድሽ። ጎረቤት ይሆን ላጤ ሰውዬ ነበርና ከሱ ነው የወለድሻት። አንድ ቀን የሰው ስልክ ጠይቆኝ ቆሜ ከሱ ጋር አይቶኛል። በቃ ይሄ ያነሳ ቢያንስ ለሱ አይባል ለሊስቱ አይባል ለራስሽ ይባል። አዎ ተሆነም አባቷን አሳውቂያት የጎረቤት ልጅ ነች። በጣም ቀለል አድርጌ ነው ያወራውልሽ። ልታቀዩ ነው የሚሻለው። አንዳንድ ችግሮቻችን ላይ ስንስቅ ነው የምናመልጠው። ምን ትለኝ ነበረ እዛ የነበረች አብራኝ የነበረች ጎረቤት ነበረች እና ስትመጣ ጠዋት እዛ ጎረቤት ስታይኝ እንዲህ ጸብ ማታ እንደነበረ ምናምን የነበሩትን ሁኔታዎች እያወራሁ ስቃለሁኝ። እኔ በቃ መሳቅ ጀመርሽ አለችኝ። በቃ መሳቅ ጀመርሽ? ታዲያ ምን ላድርግ? እውነት ነው። የማታ ድራማ ነው የሚመስልሽ ማታ ላይ የሚያደርግ። ከዛ ጠዋት ተነስቶ መቶ እዛ ፀጉር ቤት ተሳድቦ ምናምን ስለሚሄድ ይዛኔ በቃ ድራማ ስቃለሁኝ፣ መሳቅ ጀመርኩኝ። በስተመጨረሻ ያው ውስጥሽ ምንድነው ድንጋይ ይሆናል እኮ ያው እያረረ ስቃል የሚባለው። ከኛ ተለይቶ ከሄደ በኋላ ምንጃር ስራ አግኝቷል። እዛ ስራ አግኝቶልሽ እዛ ስራ እየሰራ አሁን ቴሌግራም ላይ እኔ እየደወለ በሚለኝ ነገር መልስ የሰጠሁትን አይታ ዩኒቨርሲቲ ቴክስት አደረገችልኝ። በጣም ስለምፈልግሽ ለአንቺም ለኔም ስለሚጠቅም መልስ ስጭኝ የሚል። ከዛ ከሁለት ቀን በኋላ ነው ያየሁት ቴሌግራም ላይ አየሁትና መለስኩላ ስላት እንደዚህ እባክሽ ያለውን ነገር ንገሪኝ፣ እንደዚህ ከሌ የሚባል ሰው እንደዚህ ሪሌሽን ጀምሬያለሁ ነው። አዎ እዛ እንግዲህ ነገሮች በተፈጸሙ እዛ ከሄደ በ3ኛ ወር ነው ማለት ነው። ስራ ቶሎ አግኝቷል ማለት ነው። ከዛ ልጅቷን አወራኋት፣ በፎቶ የተደገፈ መረጃ ላኩላት። ምንድነው እነሱ ሰኔ ላይ ምን ሆኗል ሄዶ ሸንኮራ ጸበል ምናምን ቃል ተግባብተዋል ለገባት። እግዚአብሔር እሺ ቃል ተግባብተውልሻል። እዛ ልጅቱ ስትለኝ ያወራኋትኝ ያለውን መረጃ አትፈል። ልጅቱ በጣም የቤተክርስቲያን ልጅ ነች። እንዲህ ፕሮፋይሏን ምናምን ሳይ ወደዛ ደግሞ አካባቢ ጥብቅም አይደሉ። በፍጹም ለሚስቱ ያልሆነ ለኔ ይሆነኛል ብዬ እንትን አይደለም። እንደገና ያለሁበትን ሁኔታ በጣም ችግር ላይ እንዳለሁኝ በቃ እኔ ሰላም ለማግኘት ስል ነው እንጂ እኔ ገንዘብ ኖሮኝ ምናምን አይደለም። እኔ በጣም ችግር ላይ ነው ያለሁት ለሱ። ከዛ ስትነግረው እንደዚህ ልጅ አለ እንደዚህ ሚስት ነበረ። ከዛ እኔን ወደ ማጠልሸት ማለት እንደዚህ ያደርጋኝ እንደዚህ ወንድ ልጅ ብቻ ነው እኔ አላት። 3ኛ ማለት እሱን ነው የሚመስለው አንተን ይመስላል ይባላል ስለሚባል ከዛ እሱ ብቻ ነው እኔ ልጅ አለ። ሴቶች ከዛ አቅፎ የተነሳውን ሁሉንም ላኩላት። አቅፋቸው የተነሳውን ምናምን ላኩላት። እዛ ይሄን ከዛ እኔን ዴኒ እናሰሪ ምን ያደሉ ካደ በቃ ምን ሽምጥጥ አድርጎ በቃ አሰሪ ዴኒ። እንግዲህ ዛኔ እኮ ሽማግሌ የሚጎርፈው ምን የሚለው
ልጆቼን እወዳለሁ ብሎ ነው ልጆቼን እወዳለሁ እሷ ነች በቃ እሷ ነች ነው እያለ እንትን የሚያስፈርድብኝ ማለት ነው። ስራ አግኝቶ ግን ለልጆቹ ቀለበት ገዝቶ ሌላ ህይወት ለመመስረት ሲያቅድ ለልጆቹ ይገባቸዋል ብሎ ግን እንትን አለም። ከዛ ሙሉ ቤትና 500 ሺህ ብር በስሟ አስገብቼ ነው የወጣሁት ብሏት አለ እንደዛው። እሺ ከዛ እኔም ስራ መያዙን ስላረጋገጥኩኝ ሁኔታዎችን ክስ ምናምን ፍርድ ቤት 10 ሺህ ብር በወርና የልጆች የትምህርት ቤት እንዲከፍል ነው የበየነበት ማለት ነው። የወሰነበት በፍቹ ሰዓት ተወስኗል። ያ ማለት የለኝም ደሞዝ ብሎ ነው። አይ የነበረው ደሞዝ ገብቶ ምናምን ይዛል። ከዛ ያው ስራ አይደለ ከዛ በኋላ አይደል ስራ ያቋረጠው። ከዛ የተወሰነበት አለ በዛ በፍቹ ሰዓት። ከዛ ያንን ለማስከበር እኔ ያለበትን ሁኔታዎች ምናምን እንትን እያልኩኝ እያለ እዛ እንድታረጋግጥልኝ ምናምን እሷን እንትን ስላት ኧረ ቢሮ አስረክብ ተብሎ እዛ ቢሮ የምትሰራ ለልጅቱ የምትነግራት አለች። ቢሮ አስረክብ ተብሎ ወደ አዲስ አበባ ተጠርቷል አለች። ኦኬ አስረክብ ተብሎ ከዛ እንግዲህ ምን አይነት ሁኔታ እንደገጠመው አላውቅም። አስረክብ ተብሎ እንትን ብሏል። ያው የልጆቹ አምላክ ነው አይደለ? በጣም አስረክብ ተብሏል ስትለኝ እስቲ ነግርሻለሁ አጣርቼ ብላኝ መልሼ በስንተኛው ቀን ስንትን ሰላት አረ ከስራ ታግዷል ከስራ ወጥቷል። እንግዲህ እዛ ምን አይነት እንትን ሌላ ነገር እንደሰራ አላውቅም። እዛ ወጥቷል አለችኝ። እንደገና ከዛ ለቆ እንደገና ወደ ቤተሰብ ጋር መጥቷል ለካ። እሺ ወደ ቤተሰብ ጋር መጥቷል ያለበት። ከዛ በኋላ አድራሻውም አይደውልም እሱም እኔም በቃ የልጆቼን አይምሮ ያበላሸ ስለሆነ አቆምኩኝ። አልደውልም እንትን አልኩኝ አቆምኩኝ። እሱም ሲደውል ብሎክ ሆኗል። እኔ ክፋት ምናምን እሱ እንዳያገኙት እሱ ክፉ ሰው ምናምን ሳይሆን ልጆቼን አይምሯቸው ያለፈው የተከሰተባቸው አዎ ነው እንትን ያልኩትኝ ያ ያለ እዛ አንድ እንደገና አብሮት ዩኒቨርሲቲ የተማረ ጓደኛው በቸርች የሚያቀን የአጋቡን ቄስ ወንድም እሱ ደወለልኝ። ምንድነው እሱ እንደዚህ በጣም ዲፕሬሽን ውስጥ ጭንቀት ውስጥ ነው ያለው ጓደኛዬ ነው የነገረኝ። የሱም የኔም ጓደኛዬ ነበረ ነው የነገረኝና ለምን ልጆቹን እንዳያይ ከለከልሽ? እኔ ልጆቹን እንዳያይ አልከለከልኩኝም። ልጆቹ ላይ የሚያስተላልፈው ነገር በጣም ከባድ ስለሆነ በቃ እንዲያገኙት አልፈለኩኝም። ልጆቼንም አይምሮ ማበላሸት አልፈለኩኝም። ግን አታርግ ብለሽ አላወራሹም? ተዋላሹም? እንዴት ነገር ተዋራ? ፐርሰናል ጉዳይኛ ጉዳይኛ እናንተ ጉዳይ የልጆቹ ጉዳይ ግን ሌላ ኢሹ ነው። እሱ እኔን በቃ ማበሳጨት ስለሆነ እኔን የጎዳ ነው የሚመስለው እና አናግሬዋለሁ። ለምን እንዲህ ብለህ ካልከው ምናምን ብዬም አናግሬዋለሁ። ያው እንትን አይደለም ያው እብሪተኛ እብሪት ስላለበት ቅን መልስም አይመልስልሽም። እንደተማረም ሰው ትልቅ ቦታ ደረጃ እንደሰራ ከትልልቅ ሰዎች ጋር እንደተገናኘም ሰው አይደለም። ስንኖርም የነበረው የሚያደርገውም ነገሮች ፍጹም የተለየ ነው። በቃ ፍጹም ማለት ነው። ከዛ እንደዛ ያለውን ነገር ነገርኩትኝ ለዛ ለጓደኛዬው በዛ መጥቶ እስቲ አይቶ እንዲመለስ ምናምን አለ። አይቶ መጥቶ መመለስ ይችላል። ግን ሌላ ነገር ምንም አይነት ነገር እሱ የፈለገው እንዲያስታርቁት አይነት ነገር ነው፣ እንደድሮ ማለት ነው። ያ ነገር እንግዲህ ሄዶ ሌላ ህይወት እንደገና ጀምሮ ከሌላ እንደገና ነው የፈለገው። እኔ አልፈልግም ያ ነገር። እኔ ለራሴ በብዙ ጭንቀት ውስጥ ያለው ልጆቼ ትምህርት አቋርጠው ያሉ ናቸው።
ንገረው ትምህርት አቋርጠው ከዛ ልጆቼ ትምህርት አቋርጠው ነበር በጣም በብዙ ጭንቀት ውስጥ ያለውበት ሰዓት ነው ትምህርት ተጀምሮ ልጆቼ ሳይመዘገቡ ምን ሳይሉ የነበረ ሰዓት ነው ከዛ እሱ ነገርኩትኝ እንደዚህ የቤት ኪራይ እንደዚህ ያህል እዳ ሆኖብኝ ልጆቼ ትምህርት አቋርጠው ነው ያሉት ብዬ ነገርኩት ያው እነሱ ጠፉ በዛ ሰዓት በዛ ግቢ ውስጥ በቃ እውነትም ልጆች ሰዎች እዛ ግቢ ውስጥ ያለ ነዋሪ እንደገና የቤት ኪራይ ተደራርቦብኝ ምን እንትን ብሏል መሰለሽ ከኔ ተለይቶ በሄደ ሰዓት ለአከራዩ ደውሎ እኔ ኃላፊነቴን አውርጃለሁ አስወጣት አይነት ነገር ማለት ነው ብሎታል እዛ አከራይ ደግሞ ያው ባለ ትልቅ ማዕረግ ነው ኮሎኔል ነው እዛ ደውሎ በጣም ስለጨቀጨቀኝ ነው እና እንደዚህ ችግራችሁን አልፈታችሁም እንዴ ምናምን ችግራችንን እንደዚህ በቃ እኔ በሰላም መኖር ስለምፈልግ ልጆች ማሳደግ ስለምፈልግ ነው ብዬ ለሱ ሳስረዳው በቃ ምንም ችግር የለም አንቺ በሰላም ልጆችሽን አሳድጊ አትጨነቂ እኔ የሴት ልጆች ጥቃት እንትን አይደለም እህቶቼ ሲጠቁም አልወድም በቃ አንቺ ጥሩ እናት ሆነሽ ልጆችሽን አሳድጊ ምናምን ብሎ የዛኔ ብርታት ሰጥቶኝ በቃ ግን እሱ ምን ነበር ሐሳቡ በቃ የቤት ኪራይ ኃላፊነቱን ያው ጃለው ምናምን አይነት ነገር ከዛ ልጆቼ ትምህርት አቋርጠው ነበር የግቢው ሰው እንደገና ተሰባስቦ እነ ሻምበል መልካም ምናምን የሚባሉ አሉ እዛ ሻምበል እንትኖች ኮሚቴ አደራጅተው ምናምን የኛ ልጆች ሲማሩ የሷ ልጆች እንዴት ቤት ውስጥ ይውላሉ ይሄንን ሳንሰማይ እንደዚህ ነሃል ጊዜ እንደዚህ ልጆቹንም ምንም እንትን የለም ምናምን ተባለ ግቢው እንዳለ መዋጮ አዋጥቶ ምናምን ልጆቼ እንደገና ተመዘገቡ አንድ ወር ከምናምን አቋርጠው ማለት ነው በዛ አመት እንደገና ወደ ትምህርት የነበረብኝ የቤት ኪራይ ምናምን ከፋፍለውልኝ የፀጉር ቤቱን እቃ አምጥቼ ይዛኔ ከሱ ጋር እንትን እንዳልኩት ቤት ውስጥ ነበር እዛው ቤት ውስጥ ነበር እየሰራው የነበረው በቃ ብዙም ገቢውም ብዙ አይደለም ያው ብዙ ገና ፕሮጀክቱ ያላለቀ ግቢ ነው ግን እኔ ከነበርኩበት ሲቹዌሽን አንፃር በቃ ስብስብ ነበረ ማለት የፈለኩትኝ ከዛ በቃ ሁኔታዎች በጣም ከባድ ነበሩ በጣም ማለት ነው አሁን እንደገና ስራ መያዙን ምናምን ሰማሁና አዳማ ላይ ድጋሚ አዳማ ላይ ስራ መያዙን ሰምቼ እያጣራሁ እያለ እንደገና ሌላ ስልክ አሁንም ሌላ ሰው እንደዚህ ሌላ ህይወት ውስጥ ጀምሮ እንዳለና ቤት ከኔ ጋር ሊካፈል ፕሮሰስ ላይ እንዳለ ነው ልጅቱን ያላት አሁን እንደገና ሌላ ልጅ ማለት ነው እዛ ያንንም ጥያቄ መለስኩኝ እኔ እንደዚህ አይነት ሁኔታ ላይ ነው ያለሁት ችግር ላይ ነው ያለሁት ለራሴ በጣም በከፋ ሁኔታ ውስጥ ስለሆነ ያለሁት አይደለም ቤት ከኔ ጋር ሊካፈል በላይ ላይ ሸጦ እንደዚህ የልጆቼን ጣፋንታ ሁሉ ነው ያበላሸው ኢኮኖሚን ነው ያበላሸው ከነበርኩበት ደረጃ ነው ዝቅ ያደረገኝ በሰዓቱ ደግሞ በሚዲያ በቲክቶክ ላይ የነበረ ኦኬ ታሪኩን በቃ ማለት ሰዎች እንዲያግዙኝ ልጆቼ ትምህርት አቋርጠው በነበረበት ሰዓት ማለት ነው ይሄ ግቢ ውስጥ ያለው ሁኔታዎች እንትን ሲሉ ሌሎችም ሰዎች እንዲደግፉኝ ምናምን በቲክቶክ ላይ ነበረ ያው እግዚአብሔር ይስጣቸው ያለውን ነገር ያው ጊዜያዊ ነገሮችም አገዙኝ በቃ በዛ አሁን ይሄንን ሰማው ምን ይላል እሱ በሜሴጅ ምን እያለን እንትን ይላል ዴኔና አስመርምሪ ስራ ይዛሃል ለልጆቹ ቁረጥ በማደርገው ነገር እንዳትጸጸት በቃ ማለት ያኔ በህግ በጣም ለፍቼ ስላለሁኝ ሚዲያ ላይ በቃ ለመውጣት የወሰንኩበት ምክንያት ማለት ነው
እንዳትጸጸት ስራ ከያዝክ ለልጆቹ ቁረጥ፣ ዲኤንኤ እናስመርምር እኮ ዲኤንኤ መመርመሩ መፍትሄ ይሆናል ነው የሚለው እሱ በእርግጠኝነት የኔ አይደለም። በምን እኮ እሱ ማስመርመር ይችላል ወይስ አንቺ ዝግጁ ነሽ ለማድረግ? ኬት መጥቶ በምን እንዴት? አይ ማለት ምናልባት ሚዲያ የሚመለከት ሰው ይኖራል፣ ምናልባት የሚያግዝ ሰው ሊኖር ይችላል፣ መፍትሄ መሆን የሚችል ከሆነ ማለት ነው። እና በቃ ክፋቱ ነው እንጂ ያለበት ክፋት ነው። እኔ አሁን ላይ በጣም እውነት ገኒ ስነግርሽ እኔ እንጃ ከባድ ሁኔታ ውስጥ ማለት በጣም ከባድ ሁኔታ ውስጥ ነገሮች ስራ ለመጀመር እንዲህ እርጥም ምናምን መንገድ ላይ ለመጀመርም እንትን ብዬ እቃዬንም ለመሸጥ እንትን ስል እቃው ዋጋው ወረደ። እቃው አሁን ላይ ብሰራበት ነው ከሚሸጠው ባለሙያ ስለሆንኩኝ እቃውን ብሰራበት ነው የሚጠቅመኝ። ምን አገድሽ አሁን ለመስራት? ቤት ኪራይ ምናምን? ቤት ኪራይ ያው የ6 ወር ዓመት ይጠይቃሉ። የንግድ ቦታ ጋር ከፍተኛ ነው እንትኑ። የቤት ኪራይ አለ፣ የልጆች የቀለብ አለ። ልጆቼን ትምህርት ቤቱ ሁለቱን በነፃ ሁለቱን የሚያስተምሩልኝ እዛው ግቢ ውስጥ ተገኝተው ነው እያስተማሯቸው ያሉት፣ በጎ ፈቃደኞች ማለት ነው እያስተማሯቸው ያሉት። እና አሁን ላይ በጣም ያለሁበት ሁኔታ ይከብዳል። 4 ልጅ ይዘሽ ያለ ስራ ምን ያህል ሊሆን እንደሚችል እኔም 4 ልጅ ነው ማሳድገው፣ እረዳሻለሁ። ከባድ ነው። በየጊዜው ፍላጎታቸው ይጨምራል። የትምህርት ቤት ክፍያውም ከባድ ነው። ኑሮም በጣም አሻግቧልና በጣም ምን ያህል ሊከብድ እንደሚችል እረዳለሁ። እንደው ያው እንደኛ ሚዲያ እንደ ባለሙያነቴ አንድ ሰው ታሪክ ሲያወራ የሌላኛው ወገን ታሪክም ቢሰማ ብዬ አስባለሁ። ባላንስ ማድረግ ያስፈልጋል። ወደ አንዱ ማጋደል ስለሌለብኝ በጣም ነው የምረዳው። ለምን እዚህ ውስጥ እውነት የለውም ለማለት አልችልም ማለት አልችልም። የማልችልበት ምክንያት እኔ ራሴ ያውቀዋለሁ። አልችልም፣ እረዳዋለሁ። በደንብ ይገባሻል የምለው ነገር ይገባሻል። በዚህ ውስጥ በጣም ብዙ ሴቶች እያለፉ ነው። በጣም ብዙ ከተፋቱ በኋላ ያለው ጠላትነት መንፈስ እና የክፋት መንፈስ ነው። ከባድ ነው። አንድ ቀን አብሮ እወዳለሁ እወድሻለሁ ተባብሎ የተኛ እስከማይመስል ድረስ የክፋት መንፈሱ ከባድ ነው። ሴጣንን በጣም ስለሚወደው እቺ ነው የሚለውና አንድ ሰው ጠንካራ መሆን አለበት ከዛ ውስጥ ብዬ አስባለሁ። ያ ደግሞ አንቺ ነሽ፣ እሱ አይደለም። ምናልባት እሱ የሚያወራው ነገር ካለ ይሄው መድረካችን ክፍት ነው። በዚህ ምክንያት ነው እኔ ጋር ሙነት አለ የሚል ከሆነ ሚዲያችን ለማንኛውም ክፍት ነው። በየትኛውም አቅጣጫ ስሜ ተነስቷል፣ ጉዳዩን ይመለከተኛል የሚል አካል ካለ አሁንም የልብ የእውነት ፕሮግራማችን ክፍት ነው። መምጣት ይቻላል። ብንችል ሰላም ማስፈን፣ ባንችል ደግሞ ስነ ልቦና መጠበቅ ነው ግዴታችንና ሞር አንቺ ካጣሹ ይልቅ በጣም ከባድ ነው። በእርግጥ ያጣሹ ማቴሪያል ነው፣ ያጣሹ ነዋይ ነው። ይሄ አሪፍ ከሆነ ግን እኔ እንደ ሴትና 14 ዓመት ብቻውን እንደኖረች ሴት ነው ማውራሽ ያለው። ቻሌንጁ ከባድ ነው። መጀመሪያ ሰሞን ያለው አሁን አንቺ ያለሽበት ነው። ዓመት ከ5 ወር ብቻሽን ነሽ ከተለያያችሁ በኋላ። ይሄ በጣም ሆት ታይሙ ነው። ይሄ ሰዓት ታይሙ ነው። ብዙ ሰው የምታዘቢበት፣ ብዙ ሰው የምትገረሚበት፣ በጣም ብዙ ሰው ደግሞ አትቆርጥም፣ ትዳር አይታወቅም ያሉሽ ሰዎች ማለት በእነሱ መንገድ አሁን ላይ በእነሱ መንገድ እንድትሄጂ ነው የሚፈልጉት። ያለሽበትን የውስጥሽን ስሜት መረዳት አይፈልጉም። ልጆች በምን ሁኔታ ነው ያለፉትና በምን አይነት መንገድ ነው እኔ ማሳደግ ያለብኝ? ልጆቼን ሰው እንዲናገርብኝ አልፈልግም። ያሳለፉት ህይወት ብዙ አለው እንትን ይላቸዋል። ለምን እዛ ጋር በሚያደርጉት ነገር ሪአክሽን የሰው ሪአክሽኑን አልፈልገውም። ሶሳይቲው ከባድ ነው በጣም እውነት። እኔ አሁን ካለኝ ኤክስፒሪየንስ ብቻሽን ልጅ ማሳደግ ስትጀምሪ ልጆች ስነ ምግባር ያላቸው አይመስላቸውም ሰዎች። ትክክል። እኔ በዚህ ጊዜ በጣም ፋይት ያደረኳቸው ሰዎች ነበሩ። መጀመሪያ ሰሞን ኃይለኛ ጦርነት፣ በትምህርት ጎበዝ አይመስሏቸውም፣ ስነ ስርዓት ያላቸው አይመስሏቸውም፣ ረሃብተኛ አይመስሏቸዋል። በቃ በብዙ ነገር ልጆችሽን የሚነኩ ሰዎች አሉ። እዛ ጋር ያለሽው አንቺ ነሽ፣ አምብሬላ ዣንጥላ ነሽ። ገብቶሻል? የመጀመሪያ ደረጃ መብት ማስከበር ነው። መብት ማስከበር ማለት በኃይል አይደለም፣ ልጆችሽ ላይ ነው የምትሰሪው። ችግርሽን እርግጠኛ ነኝ ይህን ታሪክ የሰማ ህዝብ ይረዳሻል። እኔ ኦፕፉሊ ይህን ምንም ጥርጥር የለኝም፣ አምናለሁ ፈጣሪ ይሄ ፕሮግራም እግዚአብሔር ያለበት ፕሮግራም ስለሆነና እውነተኛ ሰዎች ብቻ የሚረዱበት ፕሮግራም ነው።
እውነቴን ነው የምነግርሽ። እውነተኛ ሰዎች እውነተኛ ታሪክ ያወሩ ሰዎች አንድም ሰው ፌል አድርጓል። የዋሸ ሰው አይረዳም አውቃለሁ። እና የለም ታሪክ እውነት የለም እያልኩሽ አይደለም። እንደ ብቻ ኖራ እንዳሳደገች እናት ልምዴን ነው የምነግርሽ። የመጀመሪያ ሰሞን ፋይቱ ለአንቺ በጣም ነው ይሄ ጭንቅላትሽ እንዳበጠ ተሰምቶሽ ያውቃል? በጣም በቃ ያ ስሜት ይቀጥላል ትንሽ ጊዜ። ራስ ምታት በቃ በየጊዜው ነው የሚያመኝ። ጭንቀት ነው። አንደኛ ኢኮኖሚ ያለመሟላቱ ችግር ነው። እኔ ፍራሽ ላይ ወድቄ ያለ መሬት ፍራሽ ላይ ተኝቼ ነው የተነሳው። ታሪኬን ሰምተሽዋል ሚዲያ ላይ። መሬት ላይ ስቀመጥ ታሪክ ግን እንደሚለወጥ አውቅ ነበር። እኔ በፈጣሪ በጣም ስለሚደገፍ ማለት ነው። የመጀመሪያ ተደገፊ ሰው ላይ አይደለም፣ ፈጣሪሽ ላይ ተደገፊ። ብርታት እንዲሰጥሽ፣ ጥንካሬ እንዲሰጥሽ፣ ልጆች ስታይ ስትሬንግዝ ጥንካሬ እንዲሆን አንቺ ነገር ቲማቲም ሸጠሽም ማሳደግ እንደምትችይ ለራስሽ ደግመሽ ደጋግመሽ ነገር ገብተሻል። ሄልዚ ጤና መሆን የምትችይው ይሄን ስትነግሪው ለራስሽ። ማናችንም በጣም ከኃይለኛ ንብረት ከኃይለኛ ሀብት ላይ አይደለም ተነስተን የምናድገው። ነገርኩሽ ሻንጣ ይዤ ገብቼ ፍራሽ ላይ እንግዲህ ያቺ ትልቅ ቦታ የነበረው ሴት ፍራሽ ላይ ሆኜ ግን እንደንትን አፈርግጬ ተነስቻለሁ። ያለፍኩባቸው 1001 ታሪኮች አሉ። አይጠቅመኝም ማውራት አልፈልገውም። ግን እግዚአብሔር ሁልጊዜ አሸናፊ ያደርጋል። አንድ ነገር ልንገርሽ፣ በሱ ጸጋ ነው። ልጆች ላይ ልጆች ምንም አይነት ስለ ባለቤትሽ ክፋት እንገራቸው። በቃ ቃል ግቢ ለራስሽ እስከ መጨረሻው አትንገሪ። የፈለገውን ይንገራቸው። ይኸውልሽ እኔ ያረጋግጥልሽ። የፈለገውን ይንገራቸው፣ ምንም አትንገራቸው። የፈለገውን ይበላቸው፣ ምንም አትበያቸው። አባት መሆኑን ሁሉ ያረጋግጥላቸው። ይሄው አልቆርጠውም። ይሄን ፕሮግራም ቪዲዮ ምናግርሽ አባት መሆኑን ንገራቸው። ጥሩ አባት ጥሩ ባል አይደለም። እኔ ሁሌ ማለት እንደ ባልና ሚስት አልተግባባንም፣ አሪፍ አባት ነው። ሁሉን ይዘሽ የምትናገረው ነገር እንርሻል። አባት መሆኑን ንገራቸው። ወደድሽም ጠላሽም መጨረሻ ላይ ከፍ ሲሉ አባታቸውን ይፈልጋሉ። እንዳታበላሽ እሺ። ልጆች አይደሉ? እንዳታበላሽ። በቃ ዋጋሽ እዛ ጋር ነው የሚከፈልሽ። እኔ ትመጫለሽ እዚህ ጋር ነው የተቀመጥኩበት ደረጃ ላይ ስትመጪ ልክ እንደሆንሽ ይገባሻል። ግን ሁሌም ስለሱ መጥፎ አለመንገርሽ ሊሰማሽ ይችላል። ይንበድሉኝ እሱ እንዲሰደበ እኔ እንዲ ዋጋ እየከፈልኩ ዋጋሽ ወደሽ ነው ታሳድጊያለሽ። ወደሽ አምጥተሽለ አይደል? አንቺ ማለት ወድጄ ነው ፈልጌ አምጥቻለሁ። ካልተወጣ ማንም ሰው ያልተወጣ ሰው እውነት ነው መነግርሽ ጊዜ ያለው ይከፈለዋል። በቃ እግዚአብሔር አላት ዳኛ የሚባል አለ። የዳኛውን ፍርድ በደንብ በትክክል እንድታገኝ ከፈለግሽ ግን ጀስት አንቺ መልካም እሺ። በቀል ለሚበቀልሽ በፍጹም እንዳትረጉ። ድንጋይ ሲወረውር እንዲህ ብለሽ አልቆምብሽ አሳልፈሽ ደግሞ ቀና በይ። ሁሌ እንዲያሳልፊ የተሰራውበት ማይንድ ሴት ያ አይደለም። አይ ኖ ሶሳይቲ ምን ይልሻል መሰለሽ? እኔ መናገርሽ ወይ በፍጹም ያንቺ ሜንታሊቲ የሚለውጥ ነው ሰው እንዲያረጋሽ በቃ አንቺን ያረጋሽ አይደል? ልጆቼ ማን ናቸው? ዲኤንኤ ከፈለገ አንቺ ፈቃደኛ ከሆንሽ ይኖራል። ማረጋገጥ የሚፈልግ ሰው አንቺ በጣም እርግጠኛ ከሆንሽ ሞልቷል። ማረጋገጥ ይቻላል። ህሊናሽ እሱን ማድረግ ከቻለ ከፈለገ ማለት ነው። ግን ሜንታሊቲሽን እንዳትለውጩ። ለልጆች ሁልጊዜ አባት መሆኑን ነገር ወደድሽም ጠላሽም አባት ስለሆነ ተከከለ ገብተሻል። እሱ ምንም አይነት ስለአንቺ መጥፎ ነገር ቢላችሁ አንቺ ምንም መጥፎ ካላልሽ 18 10 ምናምን በቃ እነሱ ናቸው ስታምፕ ማህተም እንዲህ ነው ይመስልሽ። እንዴት ደስ እንደሚልሽ እኔ ያረጋግጥልሻለሁ። ዊትነስ እውነት ነው ደግሞ ነው ነው ነግርሻለሁ። እና ይሄን አድርጌ ሶሳይቲ ልጆችሽን ሲነካብሽ ልጆች ምንም አያጠፉም ብለሽ ሰውን አለም ዲፌንድ ማድረግ አለብሽ። ልጆች ላይ ስሪ እሺ። አንዳንድ ቤተሰብ ምን ይሆናል መሰለሽ ይሄ ስትረሱ አለ አይደል? የኢኮኖሚ ችግሩ ምናምን ጭንቀቱ ስላለብሽ ማንም ሰው የነካው ሰው ልጅሽ ሰርቆ እንኳን ሲመጣ ልጅሽ ሌባ ከተባለ ሰርቆ እንደመጣ ያወቅሽ የተቀበልሽው ልጄ ሌባ አይደለም ትያለሽ። ምን ሰራሽ ልጅሽ ላይ ሌባ ሆነሽ ተሳደቅሽ። ነገ አንቺ ማጅራት ይመጣል ሳድገል የሰውንም ስሚ ልጅሽም ላይ ስሪ። ኤቲክስ ቤተክርስቲያን ልጆች እንዲሆኑ እምነታቸውን እንዲያጠብቁ ሌብነት፣ ሐሜት፣ መጥፎ ነገር፣ መጤፍ፣ ይቅርታ የሚሉ ልጆች እንዲሆኑ ብዙ ነገሮችን በመልካም የሚያስቡ ልጆች እንዲሆኑ እጅግ በጣም ብዙ የቤት ስራ አለብሽ። ፎከስ ወንዳት እዛ ላይ ፎከስ አለ። ከዛ በኋላ በቃ እኮ ከዛ ከወጣው በኋላ በጸሎት ነው አብረን መንበርከክ ጀመርን። ከልጆቼ ጋር ጸሎት ያውቃሉ። በእኛ እምነት ስርዓት የሚሄደውን ጸሎት ያውቃሉ። የኛ የቲቪ ቻናል ስላለ እሱን ከፍትላቸዋለሁ። በቃ በዛ ሁኔታ ውስጥ ነው አሁን እንትን እያሉ እያከምኳቸው ያለሁት ማለት ነው። ያ ይጠፋል። ቀስ በቀስ ነው የሚጠፋው። ሙሉ በሙሉ አይጠፋም። ግን
እድገታችን ተጽዕኖ አሁን የማናችንም ያሁን ባህሪያችን ያደግንበት ድምር ውጤት ነው። ሲያድጉ ልጆች በአግባቡ ካሳደግሻቸው ነገ አያውቅሱሽም ወይ ደግሞ ወይ ሲያገቡ ሶሳይቲው ሲገቡ ሲቀላቀሉ ማሚ እንደዚህ ባታረጋ ባታሳድገኝ ብሎ እንዳያውቅሱሽ መጠንቀቅ አለብሽ። በጣም እኔ ልጆቼ ላይ እጅግ በጣም ነው የሰራሁት። ሙሉ ኢነርጂ ሰጥቻለሁ። በቃ የሆነ ሙሉ እንደዚህ በቃ እንዴት ብዬልኝ በኃይል አይደለም ያስኩት በዘዴ በጣም እግዚአብሔርም ደግሞ ረድቶኛል። እኔ የኔ ነው ብዬ አይደለም እኔ 100% ፈጣሪ ነው የሚወስደው። ባረከልኝ። ለምን እንደልብሽ ነው የሚባረክልሽ ልጆችሽን። አንቺ ልብሽ ንጹህ ይሁን በቃ። ከዚህ በኋላም ደግሞ ሌላ ጊዜ አሁን ሊያገባ ነው አገባ እንዲሆነ ምናምን ብሎ መረጃ የሚሰጡሽን ሰዎች ዳምፕ አድርጋችሁ ከፈለገ ያገባ እኔ ትመለሽ ትችላለሽ እኮ አታውቂው። እንትኑ ላይ እኮ አይደለም ችግሩ። ገብቶኛል። አንቺ ምትገቢበት እነሱም ጥያቄ የሚያቀርቡት እኔን እንትን ብሎ ቤት አለኝ ምናምን የሚለው ዝግባቸው እንዳልልም ጋር ዝግባቸው አትመልሽ ሞር ያቆስልሻል። አይ አይደል ነው። ስለዚህ ምንም ማውቀው ነገር የለም ዝጊው። ይዶን ነው መቼን ተመልሰሽ ልትገናኝ ትችያለሽ። እህሏ አታውቂ ከ14 ዓመት በኋላ ተጋባን እኮ አይደለ? በቃ ልቆርብ እኮ ነው እያሰብከኝ ነው። በቃ አታውቂም የቱ ጋር ሊሆን እንደሚችል። ያኔ ልክ ሲመጣ አፍሽም ብያሴት እንዳትሆኚ ነፃ ሴት እንዳትሆኚ ሰሪ ዛሬ ላይ ሰዎች የሚልኩብሽ ብዙ የሚፈትኑ ሰዎች አሉ። ገና የሚያሰቃዩ ሰዎች አሉ። ገና ዋጋ የሚያስከፍሉ ሰዎች አሉ። አትመልሺ በቃ አይ እለፊው። እሺ ብዙ 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 እንዴ አንቺ ጤነኛ ነሽ እስክባል ድረስ ምን አገባችሁ ስለሱ ነው ማለት ነው። ገርፌ እንዲያዘብሽ ምን አገባችሁ ደግ አደረገ ስትይ አይመጡም። ምን ትሆኛለሽ? ያን አንቺ ሄልዝ ጤነኛ ትሆኛለሽ። ይተውሻል። እጭችስ ጤነኛ የሆነ ይላላ ብሎንማ አላት ብሎ ይተውሻል። ሰው እንደ እህት ይሄን እመክርሻለሁ። ቁስልሽን በጣም ነው የምገነዘበው። ከማንም በላይ እኔ እረዳሻለሁ። ስለምረዳሽ ነው እምልሽ። ስለዚህ ኢኮኖሚ ነገር ይሄን ታሪክ የሰማ የኛ ህዝብ ያግዛል። የኛ ህዝብ ይሄን ታሪክ የሰማ ብዙ ሴቶች አሉ። ጠንካራ ሴት ስለሆንኩ በቃ ወደ ስራ መስራት ነው የምትፈልገው አይደል? ታግዞ ገንዘብ ይዞ ምናምን ይሄ ብሎ ነገ መለመን አይደለም። ይሄ ልመናም አይደለም መቋቋም ነው። ማንም ሰው 4 ልጅ ይዞ ከባድ ነው ዲስቴንስ። ስለዚህ የኛ ህዝብ ይረዳሻል። ኢትዮጵያም ኤርትራውያን የኔን ፕሮግራም የሚከታተሉ ሴቶችን ጠንካራ ማድረግ የሚፈልጉ ወንዶችም ሴቶችም አሉ። ደግሞ በጣም ለሴቶች ሳይድ የቆሙ አሉ። እነሱ ሁሉ ይረዱሻል። እርግጠኛ ነኝ ይረዱሻል። አንቺ ግን ንጹህ ልብ ያይሽ። እሺ ልቤ ንጹህ ነው በነገራችን። ከዚህም በኋላ አሁን ደግሞ የጨመርኩልሽ ነገር አለ አይደል? እሱን ይዘሽ ሂጂ። ማንም ሰውን የሚመራው ሰው እንዲያስብ የሚያደርገው ሰው ልብ ውስጥ የሚገባው ፈጣሪ እንጂ ማንም አይደለም። ፈጣሪ ደግሞ እዛ ውስጥ እንዲያደርግልሽ ከፈልግሽ አንቺ በቃ እንትን በቃ የሆነ እንዳልኩሽ ነው። ክፋትን በክፋት እንዳትመልሽ፣ ኃይልን በኃይል አትመልሽ። ጸጥ ብለሽ ስራ። ራሱ ጊዜ ዳኛ ነው። ጊዜ ዳኛ ነው። ይሄ በደንብ ይዘሽ ዛሬ ስቴት ጊዜ ዳኛ ነው። ማንም ሰው አይዳኝም። እናትሽ አትዳኝም፣ አባትሽ አይዳኝም፣ የእሱም ቤተሰቦች እሱም አይዳኝም፣ ልጆችም አይዳኝም። ጊዜ ዳኛ ነው። ጊዜ ዳኛ ነው። ለሁሉ ጊዜ ዋጋ ሰው ራሱ ያልፋል። አጎንበሰሽ ለፊ ዝቅ በይ። ለልጆች ዝቅ ያለች እናት ከፍ ትላለች። ለልጆች ዝቅ ብላ አንገቷን ደፍታ ልጆቿ ላይ የሰራች እናት ከፍ ትላለች። ትምህርት ደረጃ እንዲደርሱልኝ ያጣሁትን የትምህርት ማለት እዚህ ጋር አልገኝም ነበረ። ትምህርቴን የገፋው በሆነ ነው ማለት ነው። እሱን መንገር ልጆቼ ላይ ግን እሱን ስሪ መስራት አላቸው አቅም በቃ እንዳይቀሩብኝ እፈልጋለሁ። አይቀሩም። አንቺ ጎበዝ ኮንሽ አይቀሩም። አንቺ ሽባኮሽ ኃይሌ ነው። እሱን ያዢ ተመርኮሽ እግዚአብሔር ኃይሌ መልካም ሁኚ። ህይወትም ያለው በሱ ስለሆነ ሁሌ በመከር ይሄ ጎረቤት ገላመጠብኝ ሰደበብኝ ምናምን እንዳልኩሽ ነው። አንዳንድ ምሳሌ ልነግርሽ እችላለሁ። አሁን ብዙ ማቀድሮ ጎረቤቶች ልጅሽ በጣም ኃይለኛ ተደባዳቢ ነው እንዲህ ብሎ ሰደበኝ። የኔ ልጅ ታውቃለች እኮ እንደሚሰደብ ይኸውልሽ፣ ተሳስቶም አንድ ቀን ሲል ታውቃለች እኮ። እነሱ ልጇን ድጋሚ እንዳያገኙት ለማድረግ ስትፈልግ ስታረግ ልጁ ምን ይሆናል መሰለሽ? ልክ እንደሆነ ነው የሚያስበው። ማረም ካለብሽ ልጅሽ ፊትም አይደለም የምታረጊው፣ ሄደሽ የምትነጋገሩ። ትምህርት ቤት እኮ እኔ ከጀርባ የምሰራው በጣም ብዙ ነገር አለ። የሚገርምሽ ነገር በጣም ልጆቼ ሳይው እዚህ ጋር የደረሱት የሆነ ነገር ከመምህራን ጋር ተነጋግሬ እዚህ ጋር ሌላ ነገር እዚህ ጋር ሌላ ነገር ሰርቼ ልጆቹ ላይ ኢንዳይሬክትሊ ሁለታችንም ሰርተን ነው እዚህ ጋር የመጡት ልጆች። ከትምህርት ከመምህራን ጋር ትቆራኛለሽ። ምንም ነገር እነሱ ላይ የሚነገርሽ ነገር ላይ ወደኋላ አትከራከሪ፣ ስሪ፣ ተከታታያቸው፣ ጊዜው ሰጪ። እውነት ዋጋሽ ያኔ ስለሆነ ከዚህ በኋላ የተለየ ነገር አታመጭም በህይወትሽ ውስጥ አይደል? እነሱ ናቸው የተለየ ነገር ባንቺ ውስጥ የሚያመጡት። ሰው እንደዚህ አድርጊ፣ አይዞሽ፣ ይረዱሻል። እሺ ይረዱሻል። የነገርሽኝ ታሪክ በጣም ነው የሚገርመው። ግን በቃ ያን ያህል የቻልሽ ሴት እዚህ ጋር እውነት ነው።
ፋይት ገና አሁን መተሻል ትልቅ ነገር ፊት ለፊት የሚጠብቅሽ ብዙ ነገሮች አሉ። ግን ለእነሱ ቅልል አድርገሽ ዳምፕ አውርደሻቸው ሂጂ። ማን ነው የሚያቀለው? ፈጣሪ ነው። እውነት ነው። እሱ ነው የሚያቀለው። ሸክምሽን ስለሚያቀልልሽ የትም ቦታ ስትሄጂ ጌታዬ ቅደም በይ፣ ሞገስ ይሆንሻል። ዝቅ የተመታ ሰው የተነካ ሰው የተጎዳ ሰው ሞገስ አለው። ሞገስ አለው። የሆነ ሞገስ አለው። በጣም ብለስድ ነው። ይሄን ብለሲንግሽን እንዳታጭው። እሺ ሰዎች ፑሽ ሲያረጉሽ ያቺ የተሰጠችሽን መቻልና ብለሲንግን መወደድን ትቀሚያለሽ። እሺ እንደዛ ያረግሻል። አለሽ ካሪዝማው የሆነ ዝም ብሎ ሰው ሲያይሽ የሚያዝንልሽ ሲያይሽ እንደዛ አይነት ነገር አለሽና እሱ እንዳታጭው ተጠንቀቂ። እና የሰዎች ተጽዕኖ፣ የሰዎች ምክር፣ የሰዎች ምናምን ጫና አንቺን ሜንታልሽ እንዳይለውጥብሽ። እሺ ሁሌ ይቅር ባይ ሁኚ። አሜን። እሺ ይቅር ባይ ነው። ይቅር ብዬዋለሁ በዩ የእውነት ታዩ። በዚህ ውስጥ ያለፈው ሀሴት ነው። ሌላ ምን አለ? አለሽ አይደል? ምን ሆንሽ? ኧረ እግዚአብሔር ይመስገን ህይወትን ሰጥቶኛል። ከብዙ ህይወት ማጣት እንቅስቃሴዎች ነው ሁኔታዎች ነው የተረፍኩት። በዚህ የተገኘሁት እዚህ መተሻል። ታሪክ ለመናገር በቅተሻል። መናገር ትችያለሽ። ጤነኛ ነሽ። ይቅር ስትዩ ይቅር ትባያለሽ። ይቅር ስትዩ ትባረኪያለሽ። እንዴ ምናምን ትያለሽ። እኔ ብዙ ጊዜ እኔ እጄን ባፌ የሚያስጨንኝ ታሪክ በህይወት ውስጥ በየጊዜው ነው የመጣው። እስካሁን ድረስ ድንግጥ ነው የምለው። የሁሉ ሞገስ ሲሆን ግን ይቅር ባይ ነኝ ከልቤ ደግሞ ምንም ነው። ስለዚህ ይቅር ባይ ሁኚ። ቢኮዝ የልጆችሽ አባት አድርጓል እኮ ለእኔ አሁን በጣም ከባድ ነው ያደረገው ነገር። በቃ ተይው። ይቀላል በአፍ ሲወራ ይቀላል አይደል? አይ ስታረጉ ደግሞ እንዴት ይቀላል መሰለሽ? እግዚአብሔር ኃይል ስለሆነ ምን አንድ ሲሆን ሰዎች እንዲህ የተበደሉ ሰዎች ምናምን ሲሉ ዋቴቨር እነኝን የምትወጃቸው ልጅ ሰጠሽ ማን ነው? እሱም ባታገቢና እንግዲህ ተወልጂ ነበረ። በቃ ውለታ በይውሱኝ። እሺ ልጅን መውለድሽን ከሱ መውለድሽን ውለታ ብለሽ ቁጣሩ ስትይው እዚህ ጋር ፎርጊቭ ታረጋለሽ፣ ትታያለሽ። ከዛ እግዚአብሔር ደግሞ አቤት በመንገድሽ እንዴት አድርጎ በቃ እንደዚህ ብሎ ይመጣል በሚገርም ሁኔታና ከሆነ ጊዜ በኋላ ትመጫለሽ ለምስክር። እውነት ነው። እርግጠኛ ነኝ። እሺ አመሰግናለሁ ብለሽ ትመጫለሽ። ልቤ ታክማ ብለሽ ትመጫለሽ። ብዙ የሚያክሙሽ ሰዎች ደግሞ ልክ እንደኔ አሁን እንደነገርኩሽ ብዙ የሚያክሙሽ ሰዎች በአንቺ ውስጥ ይመጣሉ። ይሄ ፕሮግራም በጣም እኔ ይሄንን ነው ማየበት። ብዙ ሰዎች ታክመውበታል። እኔ አይደለሁም፣ ህዝብ ያክምሻል። እግዚአብሔር ያክምሻል። ፎርጊቭነስ አሪፍ ነገር ነው። እሺ እኔ ቆንጆ በርቺ። እሺ ገኒ አመሰግናለሁ። ምናልባት አንቺ ማግኘት የሚፈልጉ ሰዎች ይኖራሉ። ስልክ ቁጥርና የአካውንትሽ አስቀምጪልኝ ንገሪኝ። እሺ 0913 86 38 05 ኦኬ። አማራጭ አለሽ? 0947 67 40 63 አካውንት ነበር አለሽ? 1000 53 93 52 265 ሙሉ ስም የሽመቤት ታከለ። የሽመቤት ታከለ ብላችሁ እችን ወጣት እንግዲህ አቋቁሙልኝ። እናንተ ታረጋላችሁ። 50 ሎሚ ለአንድ ሰው ሸክሙ ለብዙ ሰው ደግሞ ጌጡ ነውና ያንን ብዬ ነው። ሀገሬንም ስለምወድ ህዝብ ምትዩም ቢያቸው ትሻለ በእነሱ ዝግ ቀጥታ ወለ ካሜራው ነገር ያው እንግዲህ እንድታቋቁሙኝ ልጆቼን እንዳሳድግ ልጆቼን ትልቅ ደረጃ እንዳደርስ ከእግዚአብሔር በታች ድጋፍ እንድትሆኑኝ ነው የምፈልገው። አመሰግናለሁ። አዎ ከዚህ በተጨማሪ በምክርም በስነ ልቦናም ጠንካራ እንዲያደርጉሽ ያስፈልጋል። ወደ ስራም ጠንክረሽ እንድትገቢ እንዳልኩሽ እኔ ያልኩሽን ብቻ ሳይሆን የየራሳቸውን የራሳቸውን ፍላጎት እኔን መርዳት በሚፈልጉት አቅማቸው በሚፈልጉት ነገር እንዲያግዙኝ በጣም ትልቅ ነገር ነው። በጣም በማቴሪያልም በምንም ማገዝ የሚፈልግ ካለ ያግዙኝ። ለአራት ልጆቼ ነው። እውነት ነው። ለማንኛውም ጊዜ ዳኛ ነው ብያለሁ። እውነት ነው። ተመልካቾቻችን የልብ ነው የተሰኘው ፕሮግራማችን ይሄን ይመስል ነበር። እንግዲህ የሽመቤትን በደንብ አግዙልኝ። በምትችሉት መጠን ከጎኑ አቁሙ። በምክርም በገንዘብም በማቴሪያልም በፈለጋችሁት በስነ ልቦናም ከጎኑ ሆናችሁ ብታግዙልኝ ደስ ይለኛል። ይሄ ፕሮግራም ይሄ የቀረበው ፕሮግራም እኔን ይመለከተኛል የምትሉ ካላችሁ ባለቤትሽም ሊሆን ይችላል፣ የባለቤት ዘመዶች ዋቴቨር ስሙ የተነሳ ሰው ሁሉ መጥቶ የራሳችሁን ሀሳብ የምታቀርቡበት መድረክ ነው። ሁሌ ባላንስ ማድረግ እንፈልጋለን።
አንዱ ከተናገረው ሌላኛው ደግሞ የራሱ ነገር ካለው ደግሞ ይሄው መድረካችን ክፍት ነው። በየትኛውም ሰዓት በ0905 83 22 83 ተደውላችሁ ፕሮግራም ይዛችሁ መምጣት ትችላላችሁ። የዛሬ ፕሮግራም ይህንን መስል ነበር። ታሪክ አለን የምትሉ ካላችሁም ደውሉልን። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬ ጨርሻለሁ። አርቲስት ገነት ንጋቱ ነበርኩኝ። ሰላም ለእናንተ።